አንተ አይደለም የምታወራው። አንተ ጠያቂ ብቻ ነህ። አንተ አሁን ያልተጠቀሰ ጥቅስ ጠቅሰህ ልታብራራ እኮ ልጠይቅ እኮ ነው። አንተ ጠያቂ ብቻ ነህ። ልብ በለህ ስማ። የተብራራልኝን እኮ ልጠይቅ ነው። አድምጠኝ። ከማጋ ነው የሚያስታርቀው ብለህ ዘማሪው አያስወራክም። እሱ የሚያወራውን ብቻ ነው የሚፈልገው። እሺ አስወርዳት እችን ሴትዮ። ለምን ታስወርዳለህ? ተመለሰልኝ ጥያቄ እኮ የተጋጨብኝ ነገር ስላለ ለዛ እኮ ለመጠየቅ ነው። ወንድማችን ልብ በልና ስማኝ። የተጠየቀውን ጥያቄ መለሰልህ ወይስ አልመለሰልህም? ግን የተጋጨብኝ ነገር አለ። ተመልሷል፣ ግን የተጋጨብኝ ነገር ስላለ የተጋጨውን በኋላ ይሄኛው ተጋጭቶብኛል ብለህ ትላለህ። የተጋጨብህን አይደለም ነገር የሚያልኩ የጠየቀውን ጥያቄ ተመልሶልሃል ወይስ አልተመለሰልህም? አልተመለሰልኝም። አልተመለሰልም። በቃ እንደዚህ ነው። ልብ በሉ። አልተመለሰለትም። ወንድማችን ሰውል ምንድነው የመለሰለት? የዘማሪው ጥያቄ ኢየሱስ ከማን ጋር ነው የሚያማልደው ከማን ጋር ነው የሚያስታርቀው ብሎ ሲል የወንድማችን ሰውል መልስ ምን ነበር? ከአብ ጋርም ከራሱም ከመንፈስ ቅዱስ ጋርም አስታርቆናል። ከአብ ጋር አስታርቆናል አለው። ከአብ ጋር አማልዶናል አለው። እና ምን አለ ይሄ ኦርቶዶክሳዊ ዘማሪ? አልተመለሰልኝም አለ። ምክንያቱም እግዚአብሔር አብን አያውቀውምና በስላሴ አካላት ውስጥ ያለው የሶስቱ አካላትን ትምህርት አያውቀውምና አብ የተለየ አካል እንዳለው ይሄ ዘማሪ አያውቅምና አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለው የእግዚአብሔርን ልጅ የኢየሱስ ክርስቶስን ቃል አያውቀውምና አባቶይ ብሎ የጠራው ሰው ማን ነው? የጠራውን አካል ማን እንደሆነ አያውቀውምና ስለዚህ አልተመለሰለትም ማለት ነው። ወደሚቀጥለው ጥያቄ ሄድ። አልተመለሰልም። እዚህ ላይ ማብራራት አትችልም። በቃ ሪካርድ ተደርጓል። ያልተመለሰኝ ልብኝም ያልኩት ምክንያት የለም። መጽሐፍ ቅዱስ እኮ ነው እያወራን መጽሐፍ ቅዱስ ከፍታችሁ ነው የምታወሩት። ሁለተኛ ጥያቄ አልተመለሰልኝም ብለህ አታብራራውም። በቃ አልተመለሰልም። ቃል እኮ እኔም እዚህ ጋር መጽሐፍ ቅዱስ እኮ ላነብልህ ነው። ስማኝ እንጂ አሁን እየተሰማማን ነው እኮ። ሁለተኛ ጥያቄ አለህ? አለኛው። በቃ እሱኛውን ጥያቄ ነው የምጠይቀው። አሁን ቀጥል። እሺ እሱን ልቀጥል። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ ይላል በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ። ይህም በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነም አንዳችስ እንኳን ያለ እርሱ አልሆነም ይላል እና ቁጥር 14 ላይ ደግሞ ወርደን ስናነበው ቃልን ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል መጽሐፍ ቅዱስ። ቃል የሆነው ሥጋ የሆነው ቃል እግዚአብሔር ወደ ምድር መጣ። ስለዚህ አብና ወልድ መንፈስ ቅዱስ ይበላለጣሉ ማለት ነው? አይበላለጡ። በምን ነው የሚበላለጣሉ ማለት ምን ማለት ነው? በምን? በቁመት፣ በምን? በአገዛዝም በሁሉም ነገር ይበላለጣሉ ማለት ነው። ለእናንተ ከአብ ጋር ነው የሚያስታርቀን ስንል እናንተ አሁን ቅድም ለመለሳችሁልኝ መልስ መበላለጥ አለ ማለት ነው? አይ የለም፣ እንደዛ አይደለም። እንደዛ አይደለም። ይኸውልህ አሁን ከአብ ያስታርቀናል ስንል አብን የበላይ ወልድን የበታች ማድረጋችን አይደለም። ኦኬ እንደዛ ስለምታስቡት ነው። ኖ ስላሴ ኦኬ እኛ በእኛ ድህነት ውስጥ ኦኬ በሰው ልጆች ድህነት ስራ ውስጥ ወይ ደግሞ በክርስቶስ ኢየሱስ መስዋዕትነት የመዳናችን ጉዳይ የስላሴ ውሳኔና የስላሴ ተሳትፎ ያለበት ነው። ኦኬ ለምሳሌ አንድያ ልጁን የሰጠው ማን ነው ሲባል መስጠት የአብ ስራ ነው። ኦኬ ነገር ግን ዲሲሽኑ የአምላክ ዲሲሽን ነው። ኦኬ የእግዚአብሔር ዲሲሽን ነው። ነገር ግን ሮል አላቸው። መላክ የአብ ስራ ነው። ኦኬ ተልኮ መጥቶ ደግሞ ስለኛ ኃጢአት መሞት ደግሞ ስለኛ ስጋን መልበስ ኦኬ ሰው መሆን መሞት ይሄ ስቃዩን መከራውን ሁሉ መቀበል ደግሞ የወልድ ስራ ነው። አብ አብሮ አይደለም ኦኬ መከራ የሚቀበለው የወልድ ነው። ያ ማለት ግን ኢየሱስ ሰው ስለሆነ እና ደግሞ መከራ ስለተቀበለ ከአብ አንሷል ማለት አይደለም። ኦኬ ከዛስ መንፈስ ቅዱስ ደግሞ አሁንም ሮል አለው እኛን ኮንቪንስ በማድረግ ኢየሱስ ክርስቶስ የከፈለውን መስዋዕትነት ለኛ በማስተማር በማስረዳት በመምራት ወደ እውነት በማድረስ ደግሞ የመንፈስ ቅዱስም ደግሞ ሮል አለ። ኦኬ ይሄንን ሮሜ 8ን ሙሉ ስታጠናው የስላሴን ኮንሰፕት ኦኬ የስላሴን ኮንሰፕት የአብን ሮል የወልድን ሮል እና የመንፈስ ቅዱስን ሮል ደግሞ ታያለ። ስለዚህ ማነስ ምናምን የለውም። ኦኬ ኢየሱስ ክርስቶስ ሰው ስለሆነና ስለሞተ ስለኛ ኃጢአት መስዋዕት ሆኖ ለኛ ቤዛ ሆኖ እኛን ከአባቱ ጋር ማስታረቁ ኦኬ እኛን ከእግዚአብሔር ጋር ማስታረቁ አንሷል ማለት አይደለም። ኦኬ እንደዛ አይነት ትምህርት የለም። ሲጀመር ኦርቶዶክስም እንደዛ ብላ አታምንም፣ እኛም ደግሞ እንደዛ ብለን አስተምረንም አናውቅም። ስለዚህ አንተ አዲስ ነው ይመስለኛል። ነገር ግን አንድ ቃል ሌላ አንድ ጥቅስ ባነብለት ደስ ይለኛል። ይሄ ልጅ ቆላስይስ 1:21 ላይ ያለውን ላንብብልን። እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት
ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላት የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ ይላል። አየኸው ከማጋ ነው በፊት ከእግዚአብሔር ጋር ጠላት የነበራችሁትን እናንተ ርቃችሁ የነበራችሁትን አሁን በስጋው በሰውነቱ በኩል አስታረቃችሁ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ በስጋው በኩል በሞቱና በዚህ በተቆረሰው ስጋውና በፈሰሰው ደሙ ኦኬ በስጋው በኩል ከእግዚአብሔር ጋር አስታርቆናል። ያ ማለት ግን እኔና አብ አንድ ነን ስላለ ኦኬ ከአብ ጋር ስትታረቅ ኦኬ ከወልድና ከመንፈስ ቅዱስ ጋር ታርቃል ማለት ነው ኦኬ እንጂ ይሄ ሮል ነው። በቃ ይሄንን በስጋው በኩል የማስታረቅ ስራን የመሞት በስጋው በኩል ስጋውን በመቁረስና ደሙን በማፍሰስ የማዳንን ይሄንን ሮል የሚጫወተው ማን ነው ካልክ ወልድ ነው ኦኬ አብ ደግሞ አለ አባት ደግሞ አለ ላኪ ማለት ነው ኦኬ አንድያ ልጁን ሰው ልጅ በመውደድ ከመውደድ የተነሳ ደግሞ የላከ ደግሞ አለ። ከዛስ ደግሞ እኛን ይሄንን ደግሞ እውነት አንብበን መጽሐፍ ቅዱስን አንብበን ደግሞ ኦኬ ይሄንን እውነት ደግሞ ሲሰበክ የእግዚአብሔር ቃል ይሄ እውነት ይሄ የጌታን መስዋዕትነት ይሄ የእግዚአብሔር አብ ፍቅር ልጁን መስጠቱ ልጁ ደግሞ ተልኮ መጥቶ ስለኛ ሰው መሆኑ መሞቱን ደግሞ አስረድቶ አስተምሮ ኮንቪንስ አድርጎ ደግሞ እኛን ደግሞ ወደ እውነት ሁሉ የሚያደርሰን ደግሞ ማን ነው ስትል መንፈስ ቅዱስ ነው። መንፈስ ቅዱስ ካላገዘ በቀር ይሁዳ ራሱ ስለዚህ ኤርሚ ቀጥሉ እኔ ልወጣ ስለሆነ ማለት እዚሁ አለው እኔም ልወጣ ነው ወደ ክላስ ልወጣ ነው። አይ አንተማ መልስልን እንጂ ከነሱ ጋር ቀጥል መልስልን መልስልን ኤርሚ ያለው ጠይቀውም ጥያቄ እኮ አጥጋቢ መልስ ስለማይሰጠኝ እኔም አልመልስም። ከዚህ በላይ እንግዲህ አንተ አላጠገበኝ ማለት ምን ማድረግ አይቻልም። ይሄ መንፈስ ቅዱስ ይርዳ። ያ በወልድ መንፈስ ቅዱስ አስተምህሮ ላይ ራሱ በጣም ትልቅ ግድፈት ስላለባችሁ ደግሞ ወደ ስላሴ ደግሞ ይሄ አልተመለሰልህም ነው ኤርሚ ተቀበለው። አይ ቲንክ አልተመለሰም እያለ ነው እንግዲህ ምን ነው አልተገቡም እያለ ነው። ዘማሪ ወንድማገኝ እዚህ መጥቶ ከጴንጤ ጋር ማውራት ነይነይም ማርያም ወረደች አሸዋ ላሸዋ ብሎ እንደመዘመር አይቀርም። ብራዘር ከእግዚአብሔር አብ ጋር የፓስተሮች እግር ስር ወድቆ ሶፍት መላስ ነው። ታዲያ አድመጠን እሱን ለእናትህ ብላቸው ከፈለክ ስር ወድቆ እናንተን ሶፍት መላስ ነው የሚጠቅመው። የተጠየቀውን ያልመለስክ ብሎ ብኩን ትውልድ ማለት ነው። እግዚአብሔር አብን እንኳን ያላወቀ ዘማሪ ነኝ ብሎ የሚል ቅጽል ስም የያዘ ያው የሙታን መንፈስ ሲጠራ የሚውል ማለት ነው። ልቀን ከማን ጋር ያስታረቀን አለ? ከአባቱ ጋር ብሎ ሲለው የጌታችን የኢየሱስ ክርስቶስን አባት ቅዱስ እግዚአብሔር አብን ተመልሶልህ አልተመለሰልኝም ብለህ ያልክ ሰው በምን የሞራል ብቃት ብራዘር ታወራለህ? ያው ለዚህ ነው ስለ አቅምህ ስለማይችል ስላልመለሳችሁልኝ አልመልስም ብለህ አልክ። ምክንያቱም አንተ አይደለም አባቶች ራሱ እንኳን ቆሞ ይሄንን ሊመልሱት አይችሉም። ኤኒዌይ ያለህን የሰጠው ያለህ ደግሞ በቃ ዳይቨርት ማድረግ ነበር። ጨርሰሃል ማለት ነው። ኦኬ ቴንክ ዩ። ሌሎች ካላችሁ ኑና እስኪ አውሩ። በተለይ ሐዋርያ ቅብብሎሽ አለን ብላችሁ የምትሉ ማለት ነው። ሐዋርያ ቅብብሎሽ አለን ብላችሁ የምትሉ ኦርቶዶክሳውያን ኑና አውሩን እያልናችሁ ነው። ንገሩን እስኪ ማን ከማ እንዴት ተቀባበላችሁት? እንዴት ተቀባብለው እናንተ ጋር መጣ? ኦርቶዶክሳዊ ነኝ ብሎ የሚል ሰው ካለ ከታች ይጻፍልን። ይሄ እንዳልኩ ነው እኮ የአቡነ ሐራ እያለ የኢትዮጵያን ጭቃ ሲበላ የሚውል ትውልድ የኢትዮጵያን ጭቃ እኮ አልኩ መረሬ የሆነ ቀይ አፈር አሸዋ ሲቅም የሚውል ማለት ነው። ምን ብሎ ይመልሰዋል? እናንተም አልመለሳችሁልኝና እኔም አልመለስላችሁም አላለን። እስካሁን ድረስ እየተወራ ከአባቱ ጋር ያስታረቀን ብሎ ሲነግር አይ አባቱን አላውቀውም አለ። እሱ የሚያውቀው ምኑ ነው ማለት ነው። ይኸው ነው። እሺ ሌሎች ካላችሁ መምጣት ትችላላችሁ። ሌላ ካለ መምጣት ይችላል። እኔ እንዳለ ሪታይ ምንድነው እንትን ፉል ሞዴሬተር አልሰጠውሽም እንዴ? ምንድነው እዚህ እንትኑ ላይ እኮ እንዳለ እኮ ነው የተጣላት። ፉል አይደለም እንዴ ያለሽ? አይ እኔ ፉል አይደለሁም እኮ እኔ ሚውት ብቻ ነኝ። ግን ይሁን እንደዚህ ይሻለኛል። እኔ ሚውት ማድረግ ብቻ ነው የምችል። አይ እነኚህ ገስት ላይ ያሉትን ማስወረድ ትችላላችሁ አይደል? የላኩት እኔ አልችልም። እኔ ሚውት ማድረግ ብቻ ነው የምችለው። እሺ እንኳን ደህና መጣሽ። ኤኒዌይ የምትይው ካለ በይ፣ ሆሲም የምትይው ካለ በሉ።
እንኳን ደህና ቆየህን ኤርሚዬ። እኔ እንኳን ቅድም የላኩት የነበረው ይሄ ጊፍት ቦክሱ ዝግ ነበረ፣ እሱን ክፈትላቸው ልልህ ነበረ። ልጆች እየጻፉ ስለነበረ በምንድን ነው? የቱ ጋር ነው? አይደለም አሁን ተከፍቷል። አሁን ክፍት ሆኗል። ቲክቶኩ ራሱ ሜሴጅ ሰጥቶ ነበር በ8 ደቂቃ ውስጥ ይከፈታል ብሎ። ኦኬ እኔ እንጃ ዝግ ስለነበረ ልጆች እየጻፉ ሪፖርት ነው እና እንጂ አሁን ኤርሚ ላይቭ ከከፈተ በኋላ መዝጋት አይችልም። እኔም እያየሁት ነበረ እና ዝግ ነው ጋይስ። አሁን የወንድምነት ቤት እንደዚህ አይደለም። በጣም ወሳኝ ርዕስ ነው። ስለዚህ አንድ 10 ደቂቃ እንውሰድና ሪፍሬሽ እናድርገው። ሪፖርት ነው በቃ ስራቸው። ሲፈርስ እንደዚህ ነው የሚያደርጉት። ያላቸው አማራጭ ይሄ ነው። ዘማሪም ቢልኩ ቄስም ቢልኩ ዲያቆንም ቢልኩ ያው ነው፣ ምንም ለውጥ የለውም። መልስ እንደሌለው ያውቃሉ። እና ያላቸው አቅም ሊያደርጉትም የሚችሉት ነገር ሪፖርት ማድረግ ነው፣ ፔጁን ማዳከም ነው ስራቸው ማለት ነው። ስለዚህ የምንችል ሰዎች አብረን እናገልግል ከዚህ እንትን ጋር ማለት ነው። ሰብስክራይብ ማድረግ የምትችሉ ሰዎች ሰብስክራይብ አድርጉ። መደጋግመን ማውራት የለብንም በቃ። ሰብስክራይብ ማድረግ የምትችሉ ሰብስክራይብ አድርጉ። ኮፒ ሊንክ ማድረግ የምትችሉ ሰዎች ኮፒ ሊንክ አድርጉ። ጊፍት መስጠት የምትችሉ ሰዎች ጊፍት ስጡ። በቃ በቻልነው አቅም ይሄ ፔጅ ፋንክሽናል ማድረግ እና ሰው ደግሞ እየተጠቀመ እንደሆነ ቲክቶክ እንዲረዳ ነው። እና ስለዚህ ሁላችንም ማድረግ ያለብን በደንብ ማለት ነው የእነሱን ስራ እኛ ደግሞ በፖዚቲቭ ነገር ምን እናደርገዋለን? እናፈርሰዋለን ማለት ነው። የኛ እጆች ከበረቱና የኛ እጆች ከበለጡ ምንም አይመጣም። ይኸው ስንት ዓመት ሙሉ ማለት ታግለው ስላልቻሉ ነው። ስለዚህ የበለጠ አሁንም በጣም ወሳኝ ርዕስ ነው የተነሳው። ይሄ ርዕስ በጣም አሪፍ ርዕስ ነው፣ በደንብ ማለት ነው ለዘመናት የሚመኩበት ርዕስ ነው። ይሄ ርዕስ ግን ምንም መጽሐፍ ቅዱሳዊ እንዳልሆነ ነው የምናሳየውና ስለዚህ ሁላችንም አሁን ሼሩ ጥሩ ሄዷል። ታብታቡን 1 ሚሊዮን በላይ እናስገባው። የምትችሉ ሰዎች ሰብስክራይብ ማድረግ የምትችሉ ሰዎች ሰብስክራይብ አድርጉ። ባይዘው ምንም ያወሩ አሁን እኛ አንጨነቅም። ማድረግ የሚገባን ነገር ነው የምናደርገው። ሰው የፈለገውን የምናወራውን እዚህ የምነጋገረውን ነገር መንዝሮት የፈለገውን ይበሉ። ታውቃላችሁ፣ ለዘመናት አብራችሁን ነበራችሁ ከወንድምነት ጋር በጣም ታውቁታላችሁ። ለብር ብሎ የሚያገለግል ወንድም አይደለም፣ ለጊፍት ብሎ የሚኖር ሰው አይደለም። ዩቲዩቡን እንኳን ፋንክሽን እየሰራበት አይደለም፣ ከሱ ይልቅ ሌሎች ናቸው የሚሰሩት። እና ምንም አሁን ሰብስክራይብ አድርጉ ስንል ጊፍት ስጡ ብለን ስናወራ የሚገኘውን ጥቅም ፈልገን አይደለም። ቀላል ነው። ወንድምነት ካስፈለገው በግልጽ መጠየቅ እንችላለን። በቃ ይሄ ነገር ብለን እናወራለን። ምንም የሚያሳስብ ነገር የለም። ከጎኑ የምትቆሙ እግዚአብሔር የረዳችሁ በአገልግሎቱ የተባረካችሁ አያሌ ትውልዶች አላችሁ እና ሊሆን ነገር ያወራሉ ብለን ፈርተን ምን ወደኋላ የምንቀርበት የለም። ወሬኛ ያውራ፣ እኛ እንቀጥላለን። የሚያወራው ይለፍልፍ፣ የሚለፈልፈው ይለፍልፍ፣ በሐሰት የሚመሰክረው እኛ ወደፊት ነን። ምንም ጥያቄ የለም። ወንድምነት በሚያስፈልገው ነገር ደግሞ አብረነው እንቆማለን። ምንም ጥያቄ የለው። በዘመናት ተፈትኖ በአገልግሎቱ የተባረክንበት ወንድም ነው። አለቅ ቅር የሚለው ሰው ካለ በቃ ምንም ልንረዳው አንችልም። እግዚአብሔር አግዞታል። ለብዙ ትውልድ የመዳን ምክንያት እግዚአብሔር አድርጎታል። በቃ እንቀጥላለን። አሁን ይሄን አድርጉ የምንለው በጣም ትንሽ ነገር ነው። ስለዚህ ታብታብ ይደረግ። በጣም ኮፒ ሊንክ አድርጉት። የምትችሉ ሰዎች ሰብስክራይብ አድርጉ። ፔጁ መጠናከር አለበት። ጊፍት መስጠት የምትችሉ ሰዎች ጊፍት ስጡ። በቃ ይሄንን ነው የምናደርገው። አብረን ነው የምናገለግለው። ምንም ጥያቄ የለብንም እና ጸጋና ሰላም ይብዛላችሁ። በቃ የእነሱን አጀንዳ አንቀበል ምንም ማለት ነው እና ተባረኩልን። እንቀጥላለን ማለት ነው። እንቀጥላለን። እሺ የእርግዝና ምናምን ወዳጄ እንዴት ነህ? አለሁ እንዴት ነህ? አለን። ከየት ቤተ እምነት? ቤተ እምነቱን ተወና ከመጽሐፍ ቅዱስ እንነጋገር እና እንትን ብሎክ እንዳታረግ መጽሐፍ ቅዱስን ያነሳው ራስህን ብቻም አትስማ፣ እየተሰማማን። እሺ ችግር የለም። ከየት ቤተ እምነት እንድሰማ? ከየት ቤተ እምነት? ቤተ እምነት ይቅርብና አሁን መልስ አይደል የፈለግከው? ማርያም ከየት ቤተ እምነት እንደምትመልስ ማወቅ አለብን። የምታወራው ወሬ ትክክል ይሁን አይሆን ህዝቡ የሚረዳው ትክክል ብሎ እንኳን ቢያስብ እዛ ቤተ እምነት እንዲመጣ ከየት ቤተ እምነት? ቤተ እምነት እኮ መምጣት አይደለማ የሚፈለገው። እሱን ተው። እኔ ለመናገር ፈርቻ አይደለም። ከጥያቄ አልወጣ ብለሃል አይደል? ስለ ማርያም እኛ አሁን ለምሳሌ የወንጌል አማኞች ነን። አንተ ከየት ቤተ እምነት ነህ? ኦርቶዶክስ። በቃ ሳታፍርበት እንደዚህ አውራው። ለምን አፍራለሁ? ማፈር አይደለም። በጣም ጥሩ። ካላፈርክ በቃ ነገርከን፣ እንቀጥላለን ሀሳቡ ላይ። እሺ ስንት ደቂቃ ትሰጠኛለህ?
ምን ነው ሰጣል ችግር የለም። አሁን ሐዋርያዊ ቅብብሎች ነው ብለህ ታምናለህ? ቤተክርስቲያን ያለችበት ሁለተኛውን እሱ ሐዋርያዊ ቅብብሎሹን እነግርሃለሁ። መጀመሪያ ስዕሉ ፊት አይደለ የፈለግከው? በጣም ስዕሉ ፊት እሱ ሐዋርያዊ ቅብብሎች ነው ብለህ ታምናለህ? በሐዋርያቶች ትምህርት ውስጥ የነበረ ትምህርት ነው ብለህ ታምናለህ? እኔ ሶሪ አድርግልኝና መጀመሪያ ነግሬሃለሁ። ወደዛኛው ከምትሄድ ማርያም ትሰማለች አትሰማም የሚለው ጋር ነው ዋናው ሜን ፖይንት እኮ። ስለ ስዕሉ ብቻ አይደለም። ማርያም እኛ ደግሞ ትሰማናለች ብለን እናስባለን። ሞታም ቢሆን ጌታ መጣሁ የምትለኝ ከሆነ ደግሞ ነግሬሃለሁ። ስለዚህ ችግር የለም። ሐዋርያዊ ቅብብሎች ውስጥ አለ፣ መጽሐፍ ቅዱስ ውስጥ አለ ብለህ ታምናለህ? እሱን ርዕስ ማያያዝ እንችላለን። ይኸው ቀጥል። መጽሐፍ ቅዱስ ውስጥ ቃሉን ገልጠህ ወደ ማርያም እንድትጸልይ ማርያም ጸሎትን እንደምትሰማ የሚያሳይ መጽሐፍ ቅዱሳዊ ማስረጃ አስተን ቀጥል። ያው አዎ ቅድም የተናገርከው ላይ ራስ ሮሜ 5:10 ላይ እኛም ወደ ማርያም ስዕሉ ፊት ቅድም ነግሮሃል ዘማሪው። ስዕሉን አይደለም ራስን ችላውራ። እኛ እንደዚህ አይነት ጥቅስ አልጠቀስንም ብራዘር። ራስን ችላውራ። ስዕሉ ፊት ሆነን የምናወራው ስዕሉን አይደለም። ኢሜጅ ፈጥረን በውስጥ ነው እንትን የምትለው አይደለ? ከዛ እሺ እናውራ እንጂ እኛም እንደ መሀል ሮሜ 10 ነው ያልከው ወዳጄ። ሮሜ 10 ብለህ ጥቅስ ላይ ያይዝልህ ነው። ክርክር ለምን ታደርገዋለህ? መልስ ከፈለክ መልሱን ሰጥህና ከዛ በኋላ አይደለም ብለህ ከፈለክ ማውረድ ነው እንጂ መሀል አይዲያን እኮ ብሮክ ማድረግ አይደለም ዋናው። በሐሰት ስታወራ ሮሜ 10 ብለን እኛ አላወራንም። ሮሜ 10 ላይ የጠቀስከው ጥቅስ የለም። ሮሜ 5:10 ላይ ቅድም የማማለድ ምናምን ሮሜ 5:10 ነው። ሮሜ 5:10 ችግር የለም። ሮሜ 5:10 ምን ይላል? ምን ይላል ብራዘር? ዋና ዓላማው ማርያም ፊት ሆነን እኛ ስዕሉ ፊት ሆነን የምንጸልየው ማርያም አምላካችን ናት ምናምን ብለን አይደለም። ማርያም መጨረሻ ሄዳ ትለምንልናለች ነው። ማማለድ ማለት እኮ ለምኝልኝ። በየትኛው ጥቅስ ጥቀስ። ከኪሳ አታውራ። ራሱ 5:10 ላይ ምን ይላል መሰለህ? 5:10 የትኛው ነው? ከእንግዲህ የማስታረቅን አገልግሎት በእኛ አኖረ፣ በፊት ግን ነበርና ነው የሚለው። ነበርና ስለኛ ክርስቶስ ይማልድ ነበረ፣ ግን አንዴ ፈጽሞ በደሙ ብራዘር ምን 5:10 ሮሜ 5:10 አልተባባልንም እንዴ? አልተባባል። አሁን እሱ ፓርት ተወውና፣ እሺ አልተወውም። ለምን ተወዋለሁ ብራዘር? ለምን ተወዋለሁ? እንዴ እንዳንተ አይዲያውን እኮ ታውቀዋለህ፣ አውቀህ ነው የምትከራከረኝ። አሁን እየነገርኩ ነው። በእኛ ሮሜ 5:10 ላይ እንደዚህ የሚል ጥቅስ የለም። መጀመሪያ እሺ ሐሳቡን እየነገርኩ ነው። ካልሆነ አውቀህ ነው ማለት ነው። በእውነት በጣም ትገርማለህ። እንደዚህ አይደለም ማወያየት ያለብህ። አይዲያውን ታውቀዋለህ። የማስታረቅን አገልግሎት ከእንግዲህ በእኛ አኖረ፣ በፊት ያስታርቅ ነበርና ይላል። እኛ ፊት ለፊት ስዕሉ ፊት ሆነን ትሰማናለች ብለን በዚህ አይዲያ ተነስተን ትሰማናለች ብለን ነው ምንጠይቀው። አይልም። ሮሜ ምዕራፍ 5:10 ላይ እንደዚህ የሚል ጥቅስ የለም። ሮሜን ሺ ቆሮንቶስ የሚሆን ምንም እንዴ? ኧረ እባክህ ምን ሆነ ነው? ሐሳቡን ተረዳ እያልኩ ነው እኮ። ካልሆነ አውቀህ ነው። እኔ ኦርቶዶክስ ሆኜ ዳኒ የሚባል ቸርች አለ፣ ሄዳለሁ እኮ ዳኒ ጋር ሄዳለሁ። እንደናንተ እንደዚህ ብሎክ ሳይሆን መረጃ በስነ ስርዓት እየሰጠ ደስ የሚል የሆነ መጽሐፍ ቅዱሳዊ ነገር እየተነጋገርክ ስለ ቁጥሩ ነው እንደ አንተ የሚጨንቅ ሐሳቡን የፈለግከው ማርያም ፊት ሆነን ምን ጸልየው ትሰማናለች ብለን ወዳጅ ያውን አይዲያ ተጠቅመን ነው። እዚህ ያለ ህዝብ ሊማር ሊያቅ ቁጭ ያለ ህዝብም አለና ሮሜ 5:10 ብለህ ሄዶ ሮሜ 5:10 ቆይ አንዴ ለምን ተዋለው እንዴ? አንተ ምን ሆነ ነው? እውቀት ራሱ ሌላ ነው ማለት ነው። ሐሳቡን ሰማው። ቆይ አንዴ ተረጋጋ ብራዘር። አየህ አሁን ሐሳቡን ብቻ አይደለም ማስረጃ የሚፈልግ ትውልድ ነው ያለው በመካከላችን። ገባ? አንተ ክርስቲያናት ከተሳሳኩ ደግሞ አንተ እንትን በለዋ። ኧረ ወዳጅ ሮሜ 5:10 መልስ ሊሰጥ ሲል ትፈራለህ ማለት ነው። ኦርቶዶክስ የምትፈሯት መልስ ስትፈልግ ቁጥርና ቆሮንቶስ መሳሳት ሰዎችን ትፈራለህ። አይዞህ ብራዘር አየህ ስህተትህን አይዞህ ብራዘር፣ ስንፍና ያንተ ነው።
አየህ መጽሐፉ እኔማ የማይለው እየነገርኩ ነው። ለምንድን ነው ማርያም ፊት ሆነ የምትጸልየው ስትለኝ ልመልስልህ። ሮሜ ላይ አይደለም ተሳስቼ ነው። አይሁን የፈለገው ላይ ይሁን፣ ሀሳቡን ልንገርህ። ሀሳቡ ላይ አልኩህ እኮ እኔ ስለ ሮሜ እኮ አይደለም እያወራሁ ነው ብራዘር። አሁን አጥርተን ነው የምናልፈው፣ ትውልዱን አስተካክለን ነው የምናልፈው ብራዘር። አየህ የውሸት ሀሳብ አውርተህ የእግዚአብሔር ቃል ውስጥ የሌለውን ሮሜ 5:10 ላይ የሌለን ጥቅስ እየጠቀስክ እመኑ አትበል። አንተ የጌታ ሰው አይደለ? አስተካክለኛ። እኔ ከተሳሳትኩ ቆሮንቶስ አድርገው ተሳስቻለሁ በላ ብራዘር፣ ተሳስቻለሁ በላ። ነምበር እና እንትኑን ተውና ሀሳቡን ግን ታውቀዋለህ። አልተወውም። የእግዚአብሔር ቃል ነው። ተሳስቻለሁ በል። ህዝቡን አታሳስት ብራዘር። ተሳስቻለሁ በል። እሺ ልስማ እስቲ። ወይ እኔ ጊዜ ልስጥ መሰለኝ። አንተ ሰው ጊዜ አሰጥኝ። ተሳስቻለሁ በል። ምንም አንተ ነው የምትቀጥለው። ተሳስቻለሁ ሮሜ 5:10 ላይ አይደለም በል። እሺ አይደለም፣ እሱ አይደለም፣ ችግር የለውም። እኔ ሐሳቡን ነው። አሁን ማርያም እንደምትሰማ የሚያሳይ መጽሐፍ ቅዱሳዊ ጥቅስ ንገረንና በማስረጃ አውራና አውቀት። እኛ እንዲህ ፐርሰናሊ ማርያም ገብርኤል ምናምን እያልን ሳይሆን የቅዱሳንን ምልጃ አጠቃላይ ማርያም ላይ ብቻ ፎከስ አታርግ። ማርያም ቅድስት ናት። ለኛ ከቅዱሳን ሁሉ ያማልዳሉ ብለን ነው የምናስበው። ያን ደግሞ ያገኘነው ቅድም በነገርኩ መሰረት ከአብ ጋር ያስታርቀን የነበረው አንዴ የነፍሳችንን መዳን ይፈጸመልን በመስቀሉ ኢየሱስ ክርስቶስ ብቻ ነው። ሌላ የነፍስ ምልጃን ማድረግ የሚችል ቅዱስ አለ ብላ ኦርቶዶክስም አታስተምርም፣ እኛም እንደዛ አናምንም። እናንተ ልትሉ ከቻላችሁ መጀመሪያ ተሰማለች መዳናችን። ቆይ እርግዝና ተረጋጋ። ቆይ ጥያቄው እኮ መጀመሪያ ከማማለዷ በፊት አንተን ሰምታ ትሰማለች ወይ? መጀመሪያ ነው መልስ። በስዕሉ ፊት ስትጸልይ ትሰማሃለች ወይ? እሱን ከሐዋርያት የትኛው ሐዋርያ ነው የጸለየው? ከዛ ከሐዋርያት ቀጥሎ የመጡ አባቶች ደግሞ ማን ነው የጸለየው በስዕሉ ፊት? እሱ ማስረጃ ስጠን እንደምትሰማ። ትሰማለች ምልህ ቅዱሳን ቢሞቱ እንኳን ከሞቱ በኋላ የሰሙ ቅዱሳንን ልንገርህ፣ ማስረጃ ልንገርህ። ጸሎት ወደ እነሱ ተጸልዮ በምድር ላይ እየተመላለሰ እያለ እኮ ኢየሱስ ክርስቶስ በምድር ላይ እየተመላለሰ እያለ የሞቱ የነበሩ ሙሴን ኤልያስ አድርጎ ነው። ሙሴ ግን ሞቱ ከብዙ ዓመት በኋላ። አንተ እኮ የምትለኝን ስለማቅ ነው። የሞቱ ሰዎች አይሰሙም። ወደ ሙሴ የጸለየ ሰው አሳየን። ቀላል የሞቱ ሰዎች አይሰሙም ብላችሁ ነው የምታስቡት። እኔ ደግሞ ልንገርህ፣ ይሰማሉ ብሎ ወደ ሙሴ የጸለየ ማንም የለም። ይሰማሉ ብሎ ወደ ሙሴ የጸለየ ሰው ማንም የለም ብራዘር። ስለሱ አይደለም። እሱማ ስለ ምልጃው እየነገርኩ ነው። እኛ እናምናለን እንደምናለን ብለን ግን ሞታለች ብለህ ስለምታስብ ነው አትሰማም የምትለኝ እኮ አላልኩም። አይደለም ሞታውን አትዋሽኝ። አይደለም ብራዘር፣ አይደለም ሞታለች ብለህ ስለምታምን ነው። እኔ እኮ ጴንጤ ጋር በጣም ሄዳለሁ። ሞታለች፣ የሞተ ደግሞ አይሰማም ነው የእናንተ እንዴ? ለምን ተዋሻለህ? አትዋሽ። መሄድህ እኮ ብራዘር መሄድህ እኛውን ምንም አሁን እሱ አይደለም ጉዳያችን። አየህ አንተ ማርያም ጸሎት ትሰማለች ብለህ የምታስበው በየትኛውም አርጊውመንት አንተ በምታምነው ሐሳብ ማርያም ጸሎትን እንደምትሰማ በዚህ ሰዓት ላይ ጸሎትን ልትቀበል እንደምትችል እንደምትረዳ ደግሞ ጸሎትን እንደምትመልስ ሁሉ አለኝ በምትለው ማስረጃ ስጠን። ይኸው ተቀበል። እያያያዝኩ ስነግርህ እንትናን አላወራንም አትበል። እኛ ጄኔራሊ ቅዱሳን ማርያምም የኛ ቅድስት ናት። ቅዱሳን ውስጥ ነው የምንከታቸው ነው እያልኩ ያለው። ስለሞተች ነው ማትሰማው አይደል? አንተም አንድ ጥያቄ ጠይቅ። ጴንጤ ስለሞተች አይደል አትሰማም የምትለኝ? አይደለም። በምድር ያለ ሰው ራሱ ጸሎት መስማት አይችልም ብራዘር። አይደለም መሞት፣ በህይወትም በሞትም ያለ ሰው ጸሎትን አይቀበልም። ፍጡር ጸሎትን አይቀበልም። ወደ ፍጡር አይጸለይም ብራዘር። እኛ እምነታችን ይሄ ነው። ሞተም ቆመም በምድር ላይም በሰማይም ይሁን ወደ ሰው አይጸለይም። ግልጽ ነው። ይሄ ነው እምነታችን። ወደ ሰው አይጸለይም፣ ወደ ፍጡር አይጸለይም። አዎ ይሄ ነው እምነታችን። እና አስታርቀን ብለህ አትጸልይም። አንተ አስታርቀን ብለህ ሰው ጋር መጸለይ ማለት እኮ መናገር ነው፣ ሌላ ነገር አይደለም። ወደ ፍጡር አይጸለይም። አሁን ሐሳብን ፎከስ አድርግና አሁን ወደ ማርያም የምትጸልይበትን ኤቪደንስ ስጠን ብራዘር። ቀጥል። ወደ ማርያም የምጸልይበት ኤቪደንስማ ነገርኩ። ለኔ አሁን በዚህ በምድር ላይ በህይወት ባትኖርም በመንፈስ ግን ትሰማናለች ብለን ስለምናስብ ነው። መጨረሻ ልመናችንም ምን መሰለ ከኢየሱስ ክርስቶስ ጋር አስታርቂኝ ነው ያለው። አብንም በለው እሱም አስታርቂኝ በለው፣ ምስጋና ለሷ አቅርብላት። ይሄ ሁሉ ነገር የጣዖት ልምምድ ነው። መጽሐፍ
መጽሐፍ ቅዱሳዊ ቅድም የማስታረቅ ስራን በእኛ ኖረ ማለት ምንድን ነው? እስቲ አንተ ንገረኝ። በቅዱሳን አይደል በሐዋርያት አንተ ማስረጃ አስጠን እነግርሃለሁ። እኔ ጥያቄው ነበር ክርክር ከምናደርገው ምን ማለት ነው? የማስታረቅን ስራ በእኛ ኖረ ማለት እንግዲህ አብ በእኛ እንደሚማልድ ማለት ምን ማለት ነው? እንግዲህ ኢየሱስ ወንጌል መስበክ አሁን ስለ ቆሮንቶስ ሐሳብ የምታወራ ከሆነ ወንጌል መስበክ ነው የሚያወራው። የእግዚአብሔርን ሐሳብ ለሰዎች መናገር ነው። በቃ ይሄው አሁን እኔ ጠየቁ ማስታረቅን በእኛ ኖረ ማለትና ወንጌል አንድ ነው። የማስታረቅን ቃል በእኛ አኖረ። የማስታረቅን ቃል አብ ከእንግዲህ በእኛ እንደማልድ የሚለውንም እያየን ልክ ነው። እንደሚማልድ አዎ፣ እግዚአብሔር ከእንግዲህ አይደል? ለምን ከእንግዲህ አለ? ከእንግዲህ ማለት ምን ማለት ነው? ከእንግዲህ በኋላ ኢየሱስ አስችሎን ሄዷል። በመስቀል ላይ በሰራልን ስራ ደሙን አፍሶልን አንችልም ነበር። በምድር ላይ ሰውን ያገናኘዋል ወዳጅ እንዴ አስችሎናል። ስለዚህ ወደ ማርያም ለምኝልን፣ የማማለድን ስራ ስሪልን፣ አስታርቂን። እኛ አንችልም አይደለም፣ ኦፕሽኖች ናቸው። ላምብ በል ረጋ በል ስሜት ያለ እሺ አይለም ወንድም አለ እሺ አንዴ ስሜት ያቱና ብራዘር ስሜት ያይሳቶን ይኸው ላውጣልህና እናንብበው። ከዛ በኋላ አንተ ደግሞ 19 ጀምሬ ላምብብልሽ። ከዛ በኋላ አንተ ታሳየናለህ ሐሳብህን ይሄ ነው እያልክ ከዛ ታሳየናለህ ማለት ነው። ቀላል የሚሆነው እንደሱ ነው ወንድም አለም። እሺ አሁን በግምት ስናወራ ብዙ ጊዜ ሚስ እናደርጋለን እግዚአብሔርን ነገር። እሺ ግምት አላወራው እንደዚህ አይ ነው እንግዲህ በክርስቶስ ሆኖ ዓለሙ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋራ ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅ ቃል አኖረ። ምን የማስታረቅ ቃል? ዶንት ፎርጌት ቃል ነው የተቀመጠው እነሱ ውስጥ። እንግዲህ እግዚአብሔር በእኛ ስሜታዊ አትሁን ብራዘር። እግዚአብሔር እየሰማ አይደለም እኮ እየሰማው እኮ ነው። ምን አረኩኝ? እየሰማ አይደለም ብራዘር። እንዴ አድምጥ በቃ ልጨርስልህ። እግዚአብሔርን ቃል በእኛም የማስታረቅ ቃል አኖረ እና እንግዲህ እግዚአብሔር በእኛ እንደሚማልድ እደግመዋለሁ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እሱን አውራ እኔ አላወራም። አንተ ነው የምታወራው። ከእግዚአብሔር ጋር ታረቁ ብለን እንለምናለንን ንገረኝ። ምን ማለት ነው? ጥያቄ ነው የሞላችብህ ቤተክርስቲያን ብራዘር። እንዴ እየጠየቅኩ እኮ ነው። ማርያም ጋኛ አስታርቂም ብለን ነው የምንለምነው ስዕሉ ፊታ። ይሄው እዚህ ጋር ደግሞ መረጃ ራስ ሰጠኝ። ከእግዚአብሔር ጋር ታረቁ ብለን እንለምናለን። ማን? በወቅቱ የነበሩት ሐዋርያቶች አይደል እንዴ? ቅዱሳን። እሺ እንድትረዳው ማንን ነው የሚለምኑት? ከእግዚአብሔር ጋር ታረቁ ብለን እንለምናለን ማለት ምን ማለት? እነማን ናቸው የሚለምኑት? ማን ነው የሚለምነው? እሱማ ስለ ስላሴዎች ታውቃለህ እኮ አይደል እንዴ? ወደ አብ ማን ነው የሚለመነው? አዎ ገብቷል ብራዘር። ለመነው አብ ነው በወቅቱ ያኔ የተጻፈ ጊዜ ይሄን በተናገረ ወቅት ወደ አብ ነበረ። ከዛ በኋላ ግን እኔና አብ አንድ ነን። አሁን ወደ ኢየሱስ ክርስቶስ እንለምናለን። ወደ ስላሴዎች ነው የምንለምነው። አረ አይዞህ ወዳጅ አይልም። አሁን እግዚአብሔርማ እየለመነ እኮ ነው ያለው። ይኸው ደግሜ ላንብብልህ። እንደዚህ ይላል፣ እንግዲህ እግዚአብሔር በእኛ እንደሚማልድ። ማላጁ ማን ነው? እግዚአብሔር። እግዚአብሔር በእኛ እንደሚማልድ። አየህ፣ ማን ነው ማላጁ? እግዚአብሔር። እግዚአብሔር እዚህ ጋር የሚለመን አይደለም። እግዚአብሔር ይብን እየለመነ ነው ያለው በሰዎች ውስጥ ነው። እግዚአብሔር የሚለመን እግዚአብሔር ይለመን። እግዚአብሔር አብ ነው በሚለምነው። አዎ አይገርምም?
ብራዘር ቃሉ እንደሱ ነው የሚለው። ኧረ ተው ከእግዚአብሔር ጋር ታረቁ ብለን ለምናለን። እንገረኝ አንተ ደግሜ ላንብብልህ ብራዘር። አሁን ከቀልብ ስማኝ። ዛሬ ገና ነው ይህንን ጥቅስ የሰማው እርግጠኛ ነኝ። ይኸው እንግዲህ ይሄ ማይንድ እንደዚህ ያደረጉ ምናምን እንዲወጣ ሰው ማድረግ ሳይሆን መንፈሳዊ ሆነ አይደለም። እኔ እያለኳት የእግዚአብሔርን ቃል ነው እያነበብኩ እግዚአብሔር ቃል ውጭ አሁን እኔ አላወራሁም። ይኸው የእግዚአብሔርን ቃል ነው እያነበብኩ ያለሁት። ይኸው በደምብ ስማ። እንግዲህ አንተ ለምን እግዚአብሔር አትመልስልኝም? በእኛ ይኸው ወዳጄ፣ ቆይ አንዴ ወዳጄ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ነው የሚለው። አየህ ማን ነው እሱ? እዚህ ጋር አንዴ ኧረ ብራዘር አይዞህ ወዳጄ። እግዚአብሔር እዚህ ጋር ማላጅ ነው። አዎ እግዚአብሔር እዚህ ጋር ማላጅ ነው። ቴንክ ዩ ዳኒ ስለለጠፍክልን። እግዚአብሔር ማላጅ ነው። አየህ የሚማልደው ማን ነው? እግዚአብሔር ራሱ። እግዚአብሔር የትኛው? እግዚአብሔር እኮ አብም እግዚአብሔር አብ ወልድ መንፈስ በስላሴ ሶስትነት ታምና አይደል እንዴ? አንተ ጴንጤ እኮ ያምናል። አሁን ግድ ይለው አሁን የፈለግከውን ስለው አሁን እግዚአብሔር እዚህ ጋር ማላጅ ነው። ሲጻፍ ማን ነው የሚለምነው? ወደ ማን ነው እየተለመነ የነበረው? እግዚአብሔር በሰዎች ውስጥ በአገልጋዮች ውስጥ ሆኖ እየለመነ ነው ያለው እንጂ ሰዎች ከራሱ ጋር እንዲታረቁ። አይገርምም? ከራሱ ጋርማ ከራሱ አብ ከራሱ ጋር እንትን ይል ነበረና ነው የሚለው። አፍተር ከመስቀሉ ስራ በኋላ ግን ከመስቀሉ ስራ በኋላ ራሱን ስጋውን ደሙን ካፈሰሰልን በኋላ ግን ወደ ሰዎች አስተላልፎታል። ይሄው እኮ ያው ልክ እኮ ነው። ያው ይኸውልህ የተተላለፈውን ሐሳብ ግን ተረዳው። ይኸውልህ ሰዎቹ እግዚአብሔርን አይደለም የሚለምኑት። ያኮረፈ እግዚአብሔር የምትሰብከው ኦርቶዶክስ ናት። ባይዘው ያኮረፈ እግዚአብሔር የለም። እግዚአብሔር ለእርቅ የሚያስፈልገውን ሁሉ ዋጋ ከፍሏል። ልጁ ኢየሱስ ክርስቶስን ሰጥቷል። ለእርቅ ሬዲ ነው። አየህ ለእርቅ እግዚአብሔር ራሱን ያዘጋጀን እግዚአብሔር እባክህን ታረቀኝ ብለህ አትለምነውም። ኦልሬዲ እግዚአብሔር በሰዎች በክርስቶስ ኢየሱስ ስንት አይነት እርቅ ነው? የነፍስ መዳን ራሱ የትኛው ጋር ነበር? አዳምና የነፍስ ከእግዚአብሔር ጋር ያለን የትኛውም ጥል ከእግዚአብሔር ጋር ያለን የትኛውም ጥል ሴትል የተደረገው በራሱ በእግዚአብሔር ነው። ኦኬ በራሱ በእግዚአብሔር በራሱ ግን አንዴ ፈጽሞት ሄዷል። አንዴ ፈጽሞ ሄደ ይላል እኮ አይደል? ቆይ አንዴ ፈጽሞ የሄደውም ጌታ አሁንም የፈጸመው አንዴ ነው እንጂ ያ የፈጸመው ተግባር አሁንም አክቲቭ ነው። ሰዎች አሁንም የሚታረቁት ያኔ አንዴ ኢየሱስ በፈጸመው ስራ ነው። ኦኬ ስለዚህ ያንን የእግዚአብሔር የቆይ አረ ወዳጄ ምን ሆነ ነው? በደሙ ነው የምንታረቀው። በደሙ ነው የምንታረቀው አይደል? አንተም እኮ ታምናለህ ብራዘር። አሁን ቆይ እንደሚያቅሰው አይደለም የምታወራው ወዳጄ። አንዴ ሚውታል እጠይቅሃለሁ። አንተ ሐሳብን ታወራለህ። እኔ አሁን የኔን ሐሳብ ነው እያወራሁ ያለሁት። ኦልራይት የኔን ሐሳብ ነው። ከዛ ሰማሃለሁ። እሺ አየህ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ የማስታረቅን ስራ አንዴ በመስቀል ላይ ፈጽሟል። ለእርቅ የሚያስፈልገውን ዋጋ አንዴ ከፍሎ ጨርሷል እግዚአብሔር። ስለዚህ አሁን ሰዎች ሲታረቁ የሚታረቁት በዛ የመስቀል ስራ ነው፣ በክርስቶስ ኢየሱስ ስራ ነው። ስለዚህ በክርስቶስ ኢየሱስ ስራ የሚሰራውን ይሄንን ስራ ሰዎች ይሰብካሉ፣ ይነግራሉ። ሰዎች አሁንም እሺ ፉል አድርገው ይሞላል። ያንን የክርስቶስ ኢየሱስን ስራ ሰዎች አሁን ምን ያደርጋሉ? ይሰብካሉ፣ ይናገራሉ፣ ያወራሉ። ከማን ጋር ታረቁ ብለው? ከእግዚአብሔር ጋር ታረቁ ብለው ይናገራሉ፣ ይናገራሉ፣ ያወራሉ። ሐዋርያቶች ለኛ እንደነገሩን አየህ፣ በአባቶች እኛ ጋር እንደደረሰ ተነግሮ ተወርቶ ማለት ነው። ወንጌል ተሰብኮ ማለት ነው። የትኛው ስራ? ያ የመስቀል ስራ፣ የክርስቶስ ኢየሱስ የማዳን ስራ። አየህ፣ ስለዚህ ክፍሉ ላይ እየተናገረ ያለው ታረቁ እያልን እንለምናችኋለን። በየትኛው ስራ? እግዚአብሔር በልጁ በክርስቶስ ኢየሱስ በሰራው የመስቀል ስራ። እሱ የመስቀል ስራ ነው ምን የሚያደርገው? ሰዎችን ከእግዚአብሔር ጋር የሚያስታርቀው። ያንን የመስቀል ስራ ሰዎች ወንጌሉን ስለ ሰዎች ሲሰብኩ፣ አዎ ሰዎች ከእግዚአብሔር ጋር ይታረቃሉ። በየትኛው? አንዴ በተሰራው በመስቀል ላይ በተከናወነው በክርስቶስ ኢየሱስ ስራ። አየህ እንጂ እዚህ ክፍል ላይ የሚለመን ያኮረፈ እግዚአብሔር የለም። የሚለመን ያኮረፈ እግዚአብሔር በሌለበት ቦታ ላይ እግዚአብሔር አይለመንም። ኦልሬዲ እግዚአብሔር በልጁ በክርስቶስ ኢየሱስ ስራ
ነው ዓለምን ከራሱ ጋር የሚያስታርቀው። አይቀየርም። ዘመናት አልፈዋል። አዎ ጊዜ ሄዷል። አዎ አሁንም ቢሆን ሰዎች የሚታረቁት በክርስቶስ ኢየሱስ ስራ ብቻ ነው። ሌላ ስራ የለውም። ሐሳብ ካለ እሰማሃለሁ፣ ጥያቄ ካለ ደግሞ መልስልሃለሁ። ቀጥል። ስለዚህ አሁን ላይ በክርስቶስ ስራ አይደለም እንትን የምትሉት የሚል ኦርቶዶክስ እንደዛ ትላለች ብለህ ነው የምታስበው? በክርስቶስ ስራ ላይ ተንተርሳ አይደለ ነገሮችን ሁሉ መዳናችንን ሁሉ የምታረገው ነው የምታስበው? የትኛውን ነው አንተ የምታስበው? በማርያም ስራ ነው የምትድነው ብላ ነው የምታስተምረው ብለህ ነው የምታስበው? ማርያምን እኮ ራሱ ገና በዛ በሰራልን ልጅሽ በሰራልን ስራ መሰረት በመስቀል ላይ ባፈሰሰልን ደሙ በቆረሰልን ስጋው መሰረት አድርገሽ ለምኝልን። እናንተ አትችሉም ወይ? አይደለም የምትለው። መጠቀም ግን እንችላለን። ቅዱሳንን አሁን ማርያም ላይም ብቻ ፎከስ እኮ አታድርግ። ያን ያህል እንትን ጠላት አይደለችም። እኛ ምናምነው ቅዱሳን ያማልዱናል ብለን ነው አልን። ቅዱሳን ደግሞ ያማልዱናል ብለን ምናምነው የትኛውን ነው? የነፍሱን መዳን አይደለም። የነፍሱን መዳን ኦርቶዶክስ የምታምነው አንድ ጊዜ ኢየሱስ ክርስቶስ በመስቀል ላይ ፈጽሞት ሄዷል። ለዛ ነው ስጋው ደሙ ድሮ በበግ ደም በምን ምናምን እንደነበር ታውቃለህ። አሁን ግን ምናምን የነፍሳችን መዳን ያለው በክርስቶስ ነው። ማርያም ነፍሳችንን አዳነች ብላ አትሰብክም። ትሰብካለች ካልከኝ ደግሞ አንተ መረጃ ስለዚህ ሚል ሰው አለ ትለኛለህ። እኔም ልጨርስ። አይ ሐሳቡ ላይ ታሩ አሁን ያልተነሳ ሐሳብ አታንሳ፣ እንዲመች የተነሳ ሐሳብ ላይ አውራ። የተነሳው ሐሳብ ምንድን ነው? የተነሳው ሐሳብ ወደ ማርያም ስዕል ፊት ሆነን የምንለምነው የነፍሳችንን መዳን ስጪን ብለን አይደለም። የነፍሳችንን መዳን አንድ ጊዜ ክርስቶስ ኢየሱስ ምንም ብለህ እሱን አይደለም አያወራኝ። ምንም ብለህ እዚህ ክፍል ላይ እንዳትከራከረኝ እንጂ ዝም ብለህ እኔ ዝም ብዬ ሰምቻለሁ ዳንኤል። አንተም ደግሞ ይሄንን ክፍል ነው የምታስረዳኝ ብለህ ነው መንገር ያለብህ። አንተ ስታወራ እኔ መሀል ላይ ገባሁብህ እንዴ? ሐሳብ ለማጥፋት ያልገባኸው በክፍሉ መሰረት እያወራው ስለሆነ ነው። ኦራይት የጠየከኝን ጥያቄ እያወራው ስለነበረ ነው። እሺ ስለዚህ አሁን አንተ መጽሐፍ ቅዱስን መሰረት አድርገህ መጽሐፍ ቅዱስን መሰረት አድርገህ ይሄ ክፍል ወደ ማርያም ስለመጸለይ ማውራቱን አሳየን። እየጠበቅን ነው በጉጉት ማለት ነው። ወደ ማርያም ስለመጸለይ ብራዘር፣ ወደ ማርያም ስለማቅረብ እያወራ ነው። እሱ ላይ ነው ፎከስ አድርገህ ማለት ያለብህ። መጀመሪያ ወደ ማርያም ምንጸልየው እንዳትሳሳት ማለት ነው። የትኛውን ጸሎት ነው የሚለው መለየት አለብህ። የነፍሳችንን መዳን አድርጊልን አይደለም። የየዕለት ምንሰራቸው ኃጢአቶች አሉ አይደል እንዴ? ለየዕለቱ ኃጢአቶች እኮ አሁንም ቢሆን ያንን ኃጢአት የሚያስተሰርይልን ኢየሱስ ክርስቶስ ነው። ማርያም ነች እኮ አይደለም። ማርያም ኃጢአት አስተሰሪ ናት ብሎ እኮ አይደለም አንድ ኦርቶዶክስ ወደ ማርያም የሚጸልዩ። ገና የሰራውትን ኃጢአት አንቺ የማስታረቅን አገልግሎት ባንቺም አኑሯልና ጠይቅ ይልን ልጅሽን። ምክንያቱም የቅዱሳን የጻድቅ ሰው ጸሎት ታላቅ ነገርን ታረጋለች ይላል። ስለዚህ ማርያም ብትጸልይልን የበለጠ ሞር ሂካን ሂር አስ ስለ ልጅሽ ስለ አንቺ ብዬ ወይ ደግሞ ስለ ሐዋርያት ለቅዱሳን የሰጣቸው እኮ ስልጣን አለ ኢየሱስ ክርስቶስ። በስማችሁ ቤተክርስቲያን ለምሳሌ ኦርቶዶክስ በየቦታው ስትሰራ ዝም ብላ አይደለም አይደል የሰራችሁ? በስማቸው ለሐዋርያት ለቅዱሳን የሰጣቸው ስልጣን አለ። እንደዚህ እንዲያረጉ ኖ ላገናኝልህ ብዬ ነው። ስለዚህ በፍጹም አንዴ ቆይ ስሜት ያቸው የኛ ጥያቄ አሁን ጥሩ እሺ፣ አሁን ማርያም ቆይ እንቀበል። ቆይ አንዴ ለሴክ ኦፍ አርጊውመንት እንቀበል። ኦኬ ምን ብለን እንቀበል? ማርያም ብትጸልይልን ጌታ ይሰማታል ብለን አስዩም እናድርግ። ኦራይት አሁን ቆይ አስዩም እናድርግ። ለምን አስዩም ታደርጋለህ? የቅዱሳትን ጸሎት ይሰማል እንጂ። ቆይ አንዴ ወዳጅ። እሺ አሁን አንተ የምታሳየን ምንድነው? ማርያም እኛ ወደ ማርያም እንድንጸልይ አስመረበት። እኛ ወደ ማርያም እንድንጸልይ የሚያደርገውን መጽሐፍ ቅዱሳዊ ኤቪደንስ ስጠን ብራዘር። እሺ ብሬክ እንዳታረገኝ፣ እሺ ሐሳብ እንዳታስጠፋ። አንተ እንደሰማው ዝም ብለህ ከሰማ በኋላ ይሻላል።
ወደ ማርያም መጸለይ ማለት እኮ መናገር እኮ ነው። መጸለይ ማለት ምን ማለት ነው? መናገር አይደል እንዴ? እንዲያድርግልኝ። መጨረሻው ግን ምንድነው? ቶፑ ከኢየሱስ ጋራ ነው። በመሃል ነው እንጂ እነሱ የገቡት እነሱ የሆነ ነገር ያስጨርሳሉ፣ ያስፈጽማሉ፣ ይቅር ይላሉ ምናምን የሚለውን ፓርት አይደለም መረዳ። እሱን ትረዳለህ፣ እርግጠኛ ነኝ በውስጥ ታውቃለህ። ማርያምን ግን እኛ የጻድቅን ጸሎት ስለሚሰማ እኮ እሱ እኮ ነው ይሄኛውና የጻድቅ ሰው ጸሎትን ይሰማል። አንደኛ አተቀበልኩልህ እኮ አስዩ ማረኩኝ ለሴክ ኦፍ አርጊውመንት ተረጋጋ። አስዩ ማረግን እኮ አይደል? አስዩ ማረግን ለሴክ ኦፍ አርጊውመንት ተቀበልኩ። ማስረጃ ስለሌለ ተቀበልኩ። ለሴክ ኦፍ አርጊውመንትን ገዛሁት። ኦኬ፣ ያቀረብኩን ሐሳብ ገዛሁት። ችግር የለም የትም እንደማትሄድ ስለማቅ ማለት ነው። ኦኬ፣ አሁን የጠየኩት ጥያቄ አሁን በምንም ምክንያት ወደ ማርያም ጸልይ፣ በምንም ምክንያት ማለት ነው ወደ ማርያም በምንም ምክንያት ጸልዩ የሚል ኤቪደንስ ግን ስጠን። አሁን አስዩም ማድረግ አንችልም እሱን፣ ምክንያቱም የእግዚአብሔር ቃል ውስጥ ስለሌለ። ኦኬ፣ ወደ ማርያም እንድንጸልይ እና ማርያምን ተስፋ እንድናረጋት የሚያስተምር መጽሐፍ ቅዱሳዊ ኤቪደንስ ስጠን ነው። ኦኬ፣ ከሌለ ግን እየተጨነክን ያለው እሱ ነው የሚያሳየን። የኛ ጥያቄ እሱ ነው። ወደ ማርያም ጸልዩ ምን ይጨንቀኛል? የጴንጤ ችግሩ ምን መሰለህ? ጽሁፉን ማርያም እንደዚህ ብለሽ አንተ እኮ ጄኔራል ነገር ለምሳሌ ኢየሱስ ክርስቶስ በልሳን እንድንጸልይ ይነግረናል። ኢየሱስ ክርስቶስ በልሳን ጸለየ የሚል አውጥታ ማርያም የሚል ጽሁፍ አውጥታ አሳየኝ ከምትል ጄኔራላይዝድ የሆነ ለምሳሌ ለቅዱሳን የተሰጠ ስልጣን ለማርያምም እኮ የተሰጠ ስልጣን ነው። ስለ ማርያም የለም ብራዘር፣ የለም እያልከኝ ያለው ለምን የለም እንድል ትፈልጋለህ? ለቅዱሳን የተሰጠ ስልጣን ለማርያም ይሰራል ካለ ችግር የለም። እሺ ካለ ወደ ቅዱሳን ራሱ ወደ ፍጡር ጸልዩ የሚል ካለ አሳየን፣ ችግር የለም። ማርያም እንደሌለ እናውቃለን። ወደ ማንኛውም ወደ ፍጡር ጸልዩ የሚል ማስረጃ አንጣ፣ ችግር የለም። እሺ አንተ ንገረኝ፣ ጸሎት ምንድን ነው? ብራዘር አሁን እኔን አትጠይቀኝ። አሁን አንተ ነኝ እንዴ? ጸሎት ምንድን ነው ንገረኛ። ከእግዚአብሔር ጋር መገናኘት፣ ከእግዚአብሔር ጋር ኮሚኒኬት ማድረግ፣ ኮሚኒኬሽን ነው አይደል እንዴ? ከእግዚአብሔር ጋር ብራዘር ከማን? እሺ ጸሎት ማለት ኮሚኒኬሽን ነው። ወደ ፍጡር ጸልዩ የሚል ማስረጃ ነው አሁን የምንሰጠን። እየጠበቅን ነው ያለው ጥያቄ አይደለም። ቀደም እኮ ነገርኩህ እኮ ከእንግዲህ አብ በእኛ ስለሚማልድ ታረቁ ብለን እንለምናለን ይላል። ይለምናሉ አይደል እንዴ? የሚማልደው እግዚአብሔር ነው። ጨረስን። የሚማልደው እግዚአብሔር ነው። እንለምናለን እያሉክ ነው። መስማት አልፈለግኩም እንጂ ጥያቄያችን ወዳጄ ወደ ፍጡር ጸልዩ ቅዱሳን ይለምናሉ እኮ ይለምናሉ። እግዚአብሔር አለምኛው ስለመለመኑ ወዳጄ ኮሚኒኬሽን ነው። ጸሎት እኮ ነው። መለመን ማለት መጸለይ ነው አይደል እንዴ? ጸሎት አይደል? ያቋል ውስጥ አየህ፣ መለመን ማለት ፍጡር መለመን ጸሎት አይባልም። አማርኛው ግልጽ ነው። ፍጡር መለመን ጸሎት አይባልም ወዳጄ። ፍጡር አይለመንም። ፍጡር ምንም ማድረግ አይችልም። አየህ፣ መጽሐፍ ቅዱስ ጸሎትና ልመናን ጸሎት ወደሚሰማ ወደ እግዚአብሔር አቀርብ ነው የሚለው መዝሙር 65 ላይ ለጥፉልን። የእግዚአብሔር ቃል ውስጥ በዘፍጥረት እስከ ራእይ ድረስ ባለው በየትኛው የመጽሐፍ ቅዱስ ክፍል ላይ ክርስቲያንም ይሁን የእስራኤል የአይሁድ ሕዝብ ወደ ፍጡር ጸልዮ አያውቅም። አየህ፣ ኦርቶዶክስ መናፍቅ ስለሆነች ነው። ካቶሊክ መናፍቅ ስለሆናችሁ ነው። ከእግዚአብሔር ሐሳብ ስለጎደላችሁ ነው። አንድም መጽሐፍ ቅዱሳዊ ኤቪደንስ የሌለ ማለት ነው። ወደ ፍጡር ጸሎት አይቀርብም። ማርያም ጸሎት ተቀብላ አታውቅም። መላእክቶች ጸሎት ተቀብለው አያውቁም። ወደ ፍጡር ጸሎት አይቀርብም ብራዘር። የእግዚአብሔር ቃል ውስጥ በየትኛውም የመጽሐፍ ቅዱስ ክፍል ላይ ጸሎትና ልመና የሚቀርበው ጸሎትና ልመና ወደሚሰማው ወደ ፈጣሪ ነው። በዙፋኑ ላይ የተቀመጠው እግዚአብሔር ብቻ ነው። ለምን እንለምናለን ብሎ ታረቁ ብለን የሚለውን አንተ እሷን ወርድ በደንብ እስቲ ወደ ሌላ የትም አትሂድ። አንተ እውነት እኔ መንፈሳዊ ሰው ነኝ ብለህ ካመንክ እንለምናለን የሚለው ምን ማለት እንደሆነ አስረዳኝ። በቃ እኔ ዝም እላለሁ። ደግሜ ላስረዳ፣ ችግር የለም። ካልገባህ ደግሜ ያስረዳል እኮ አንተም ይገባል። ደግሜ ላስረዳ። አዎ ችግር የለም። አይለምኑም እያልከኝ እኮ ነው። እሱ ለምን ተጻፈ? አንዴ አዎ፣ በደንብ ስማ። ይለምናሉ፣ በደንብ ስማ። የሚለምኑት ግን ማንን ነው? በክፍሉ መሰረት የሚለምኑት ሰውን ነው። አረ እባክህን ብራዘር፣
ወደ እግዚአብሔር ታረቁ ነው የሚለው። ኧረ ተው ተው፣ ወደ እግዚአብሔር ነው እኮ የሚለው። አዎ ቃሉን አውጣውና እንዴ ለምን አንተም እየዋሸ ነው፣ በእውነት እየዋሸ ነው። ወደ እግዚአብሔር ታረቁ ብለን ነው የሚለው እኮ። ቃሉን ለጥፈው እስቲ። ስለማታነብ እኮ ነው። ለጥፉለት፣ አንዴ ለጥፈው። ወደ እግዚአብሔር ነው የሚለው፣ ወደ ሰው አይልም። ቆያን ስሜት ያልኩት ብራዘር። አሁን ማለት እንደዚህ ሊያደርግ እንደሚችል እናውቃለን። ለምን ለዘመናት ውሸት ነው የነገሯችሁ። በእግዚአብሔር ቃል ውስጥ የሌለ ታሪክ ነው ያወራላችሁ። አሁን ስለ ቃሉ አውራ። ሌላው ቃሉን ዛሬ በደንብ ምንም እኔ ልሰዳደብ አልገባውም። መንፈሳዊ ነኝ ካልክ በመንፈሳዊ ቃል አውራ። ቃሉን ለጥፈውና ወደ ሰው ነው የሚለምኑት ብላል። እኔ ደግሞ መንፈሳዊ እንትን እንደዚህ አታሽሙ፣ አይዞ ምናምን አይባልም። ሲወራባችሁ አትችልም። እሱ ነው አዎ። አረ ብራዘር እንዴ ምን ሆነ ነው? በሰላም ነው ብራዘር? እግዚአብሔር ጋራ ታረቁ ብለን ስለ ክርስቶስ ሚት አድርግና አሁን ማውራት ትችላለህ። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ነው የሚለው። ወዴት ነው የሚለምኑት? ወንድም አለ እሺ ሰማለሁ ወገኖች፣ ትሰማለህ ዳንሻ? ኔትወርክ ግን ቀይ አብርቷል ዳኒ። እሺ ወገኖች ይሰማል? እሺ ይቅርታ በመሃል ጠፍቼ ነበር። እሺ ይሄው ላንብብልህ፣ ለሚሰማንም ሰው እናንብብ። ይሄው እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋራ ታርቁ ብለን ስለ ክርስቶስ እንለምናለን ነው የሚለው። አዩ ማን ነው የሚለመነው እዚህ ክፍል ላይ? አንዴ ኔትወርኬ ነው አለው ወገኖች። ኔትወርኬ መጥፎ ቦታ ላይ ገብቻለሁ እና ለዛ ነው መጥቻለሁ። ብራዘርስ ሰማለሁ። ዳኒ ትሰማለህ እኮ የሚመልስልህ አጣ። ግን ኔትወርክ ቀይ አብርቶብሃል። ያ ኔትወርክ ቀይ ነው። እሺ ሰማለሁ ወገኖች። ኔትወርክ መሰለኝ። ኔትወርክ እስቲ ቀይ ነው አንድ ቀይ ነው የምታበራው። ከግዝና ጋር ጨረሳችሁ? እርሜ ካለ ድምፅ አሰማን እንዳይዘጋብን። ወገኖች ታብታቡን 1 ሚሊዮን እናስገባው እስቲ። ታብታብ እናድርግ። ሞዴሬተሮች ዳኒ ከመጣ አስገቡት። ዳኒ ምናልባት ኤርሚ ቢዚ ይሆናል
እና ታብታብና ሼር እናድርግ። ታብታቡን 1 ሚሊዮን እናስገባ። ኤርሚዬ ካለክ ድምፅ አሰማን እንዳይዘጋብን። ሶል አንተ ማውራት ትችላለህ? ያ እስቲ ድምጽ ይረብሻል። ሜቢ መንገድ ላይ ነኝ። እርግዝና እንዴት ነው አለ? እስካሁን የሁለተኛ ቆሮንቶስ ምዕራፍ 5 ጉዳይ ገብቷል። የማስታረቅን ቃል በእኛ ኖር የሚለው ገብቷል። እርግዝና መረጃ ቲንኮስ ይሰማለው? እየሰማኝ አይደለም መሰለኝ። ያ እየሰማን አይደለም። አይ ቲንክ እሱ አውርዱት በቃ። እርግዝና የለህም? አይሰማህም? ይውረድና ተመልሶ ይምጣ። ሌላ ሰው አስገቡ እስቲ። አንድ ኦርቶዶክሳዊ ዳንኤል ተመልሶ ይግባ። እኔ ጋር ድምጽም አለ። ትክክል ናችሁ። ያ ኤርሚ አለ። ኤርሚ ሚሊዮን እናስችጋላችሁ። ከመጽሐፍ ቅዱስ ጥቅስ ሲባል አፍ ዘግተህ ዝም ያልከውን ኮሜንት ላይ አፍህን ትፈታለህ። እርግዝናው ጥቅስ ስትባል አልነበረም? እና ወገኖች ታብና ኮፒ ሊንክ እናድርግ። ኤርሚ እስከምመለስ ድረስ 1 ሚሊዮን እናስገባ። ታቡን ሰው እንዴት ከመጽሐፍ ቅዱስ ጥቅስ አምጣ ሲባል ሰላም ብያለሁ። ክርስቶስ ጸጋና ሰላም ይብዛላችሁ። ድንገት አሁን ካወረደን ወደ በኋላ ከወንጌላዊ ቤት ገብተን ኮፒ ሊንክ እንድናደርግ እሺ። ሪፖርት አለው ቤት። ተባረኩ። ጸጋ ይብዛላችሁ። እንዳታቋርጡ ታቡን። ታብ 1 ሚሊዮን እናስገባ። ምናልባት ተዘጋም እስከሚዘጋው ድረስ እና የቲክቶክ ሳይን ያላችሁ ሰዎች መስጣት ትችላላችሁ። ለቤቱ እንትን ነው። ታብታብ ምንም ነገር እየተንቀሳቀሰ አይደለም እና ታብታብ አድርጉ እስቲ። በጣም ከፍ አድርጉት። ኮሜንት አቁሙ። በነገራችን ላይ ኮሜንት ለቤቱ ምንም አይጠቅምም እና የሚጠቅመውን ነገር እናድርግ። የእግዚአብሔር ቤተሰቦች እንደዛ ይሻላል። ጽፋችሁ ምንም አታገኙም። ኮሜንት ማለት ነው። ወሳኝ ነገር ካልሆነ አትጻፉ። ይልቁንም ግን ለቤቱ የሚጠቅመውን ነገር ብታደርጉ መልካም ነው ብዬ አስባለሁ። ክርስቲያን እስከሆንን ድረስ ደግሞ ክርስትናችንን በህይወት ማሳየት አለብን። መልካም ነገር በመጻፍ ማለት ነው። በማላገጥ እና በብሽሽቅ ምንም የሚመጣ ነገር ስለሌለ ወንጌል እየተሰራ ስለሆነ መልካም ነገር መጻፉ
ይልቅ በጣም መልካም ነገር ነው። ምሳሌ ልንሆን ይገባል ብዬ አስባለሁ። እና ጳውሎስ ራሱ በሰው ፊት ሁሉ መልካምን ነገር አድርጉ ይላል እና ታብታብ በደንብ አድርጎ 1 ሚሊዮን አስገቡት። ኤርሚዬ ካለክ እስቲ ደውሉለት በውስጥ ማለት ነው። ድምፅ አሰማን እንዳይዘጋብን። ዳንዬ ካለክ ደግሞ ብትገባ። ኦርቶዶክስ ካላችሁ ደግሞ ሶል ስላለ ብዙም አይመቸውም፣ ግን ማውራት ከቻለ ማለት ነው። ገስት ላኩ ኦርቶዶክስ ማለት ነው። አማኝ ሳትሆኑ ኦርቶዶክሶች ገስት ላኩ እና ማርያም ለምንድን ነው የማትሰሚኝ? ምን አጠፋው ይላል እሱ እና ገስት ላኩ። ማርያም ለምንድን ነው የማትሰማው? መልስ ካላችሁ ማለት ነው፣ መጽሐፍ ቅዱሳዊ መልስ ካላችሁ ተንበሉ ገስት ላኩ ኦርቶዶክሶች። እሺ አንድ ሰው ላይ እስቲ ገስት ላኩትን ባስገባ 100,000 ይቀራልና 1 ቢሊዮን ለመግባት ሁላችንም እናድርግ። አስናቀ ተባረክ። ሁላችንም እናድርግ። አንድ ሰው ገብቷል። ማሚ የኔ ድምጽ ይሰማል ግን ንገሩ በኮሜንት። ያ ማሚ የሚለው ግን ብላክ ነው ስቲል አልገባም። ለመናፍቃን ነው የማትሰማው? እስቲ ንገረን በመጽሐፍ ቅዱስ ማለት ነው። እንደ እግዚአብሔር ቃል አስረዳን፣ በጥቅስ አስደግፈ ማርያም እንዴት እናንተን እንደምትሰማው ማለት ነው፣ እኛን ማትሰማ ከሆነ እና 100,000 ይቀራል። ሁላችንም ታብታብ እናድርግ። ለኛ አይታይም፣ አልገባም። ለኛ አይታይም በጭራሽ፣ እንደውም ወጣ። ቆይ ሌላ ሰው ገስት ላይ ካለ ላስገባ። ወጥቷል። አዎ እኔ ጋር ወጥቷል። በቃ እስከዛ ታብታቡን 1 ሚሊዮን እናስገባና እንቀጥላለን። ኤርሚ ሲመጣ ማለት ነው። እሺ ቄስ ኃይለየ ቀሲስ ቀሲስ ዌልካም፣ እንዴት ኖት? ዌልካም እንዴት ናቸው? አለን እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ አማን። እናንተ ጋር እንዴት ነው? አለን እግዚአብሔር ይመስገን፣ ጌታ ይመስገን። ርዕሱን ያዩታል እንግዲህ በማርያም ስዕል ፊት መጸለይ መጽሐፍ ቅዱሳዊ ነው ወይ ብለን እየጠየቅን ነው። በማርያም ስዕል ፊት የጸለየ ሐዋርያ ወይ ደግሞ የሐዋርያት ሐዋርያና አበው የሚባሉ እርሊ አሉ ወይ? ማስረጃ በማስረጃ እሱን እንዲያወሩ ነው። ቀጥሉ። የሉም። መልስ እሱ ነው ባጭሩና እኔ አንዳንዴ ግራ ስለዚህ የለም የትኛዋ ማርያም ነች የምትሰማው? ኩክየለሽ ነች፣ ስውሯ ነች፣ ጻርቃኔ ነች። ማንም ምንም አይሰማም። የሰው ተረት ነው፣ ሰው የጻፈው ነው። ለምን ትውልዱ ጉንጩን እንደሚያለፋና ጊዜውን እንደሚያጠፋ አላውቅም። የተጻፈ አለ የሚያማልደው ተብሎ ጴጥሮስ ስለኛ የሚታይልን ብሏል አለም ዘውትር። ጳውሎስ ደግሞ የሚማልደው ብሏል። በቃ ይሄንን መቀበል ነው። ይሄ ለቢዝነስ የተፈጠረ ነገር ነው። ቢዝነስ ነው፣ ጀስት ቢዝነስ ነው። እየሄዱበት ነው። በርቱ፣ አፍርሱት። መፍረስ አለበት። በቃ ይሄ ነው ያለው ነገር እንጂ የምትሰማም ጸሎት የምትቀበልም ማርያም የለችም። ሰማለው። ተባረኩ ቀሲስ ዳንዬ ቀጠለ። እኔ ውጭ ስለሆንኩኝ ወደ ታክሲ ላይ ስለሆንኩኝ ወደ ስራ ዳንዬ ቀጠለ። ተባረኩ ቀሲስ። እሺ ጸጋ ይብዛልህ ቀሲስ። ዳኒ እንዴት ነህ? ሰላም ነው ወይ?
እግዚአብሔር ይባረክ። ሁሉ ሰላም ሰላም ነው። ደገም እያረኳችሁ ነው። እየመጣው ነው። የስም ለውጥ አድርጌ ነው እንጂ ከዚህ በፊትም ገብቻለሁ። በምታደርጉት ነገር ሁሉ በጣም ደስተኛ ነኝ። ጥሩ ነው ያነሳችሁ ሚስቱ ነው። ሂዱበት። ግን ይሄ ትውልዱ ላይ የተጫነ ትልቅ ትውልድ ዕዳ ነው። ቀላይም የሆነ ቤት ገብቼ ነበረ። እየተሰራ ያለው ድራማ ነው። አሁን ስውሯ ማርያም እየተካሄደ ያለው አስተዳዳሪዋ ሴት ነች እና ቅቤ ከዚህ ከመርካቶ እየገዙ የቅቤ እምነት የሚባል ነገር እያደረጉ ቅቤው ከመርካቶ ተገዝቶ ተጭኖ እንትን ውስጥ ነው የሚገባው፣ ስቶር ውስጥ። ከዛ ይወጣና እንደ ጉድ ነው የሚቸበቸበው አሉ። በማስም እቺ ስውሯ በምትባለው እና ይሄ ሰው እንዴት አድርጎ አንደርስታንድ እንደሚያደርገው መጽሐፍ ላይ የሌለ የሐዋርያት ልምምድ ያልሆነ እንዴት ተደርጎ ምን ቢደረግብን ነው ይሄን ያህል ቱማች አይ ዶንት ኖ። እና ግን ትውልዱ ደግሞ ደጋግሞ ሊነገረው ይገባል። በዘመናት የተደራረበ ልጅቷ አሁን እስር ቤት ነው ያለችው አሉ እና ከባድ ነው። የለም የምትሰማ ማርያም የለችም። ለምንም አሰሚኝም አትባልም። የሚሰማ አንድ ነው። በመጽሐፍ የተቀመጠ አንድ አለ። እርሱ ሰው የሆነ ጌታ የሆነ ኢየሱስ ክርስቶስ ነው። ፍጡር እና ይሄ ነው ያለው። ዳንዬ እኔ ልል የምችለው ይቅርታ ቄስ ኃይሌ ጥያቄ መጠየቅ እችላለሁ? ጎበና ሰላም፣ እንዴት ነህ? ሰላም፣ እግዚአብሔር ይመስገን። አለን። ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? ክርስትና ስትል ከየትኛው የመጣው? ኦርቶዶክስ። ከኦርቶዶክስ ተዋህዶ። እሺ፣ ማርያም ትሰማለች? ይሄ ልምምድ ጥያቄ ልጠይቅ ቀብሎች ውስጥ ያለ ቤተ እምነት ያውልህ። አይ ጥያቄ አንስተናል። ወዳጅ ሁሌ እየጠየቃችሁ አትችሉትም። ብራችሁ መልሱት። ያንዳንድ ይሄ አጋጣሚ ነው። ይሄንን ቤት አላውቀውም፣ ለመጀመሪያ ጊዜ ነው። ቄስ ኃይሌ ሲያወሩ የሰማሁት ስላለ ምናልባት መልስ ርዕስ አይደለም። አሁን የተነሳ ርዕስ አለን። እኛ ቤቱን ስንከፍት አላማ አድርገን በቃ መልስ ካልሆነ በቃ መስማት ነው ያለብን። ሌላ መልስ አልገባኝም። አባባል እስቲ ንገረኝ፣ ምን ለማለት ነው የፈለግከው? ርዕስ አለና ወንድም አለ ቤት ስንከፍት አላማ ይዘን ርዕስ ይዘን ነው እያወራን ያለ ነው። እና ስለዚህ በርዕሱ ላይ ማውራት ካልቻልክ ሌላ በርዕስ ላይ ማውራት የሚችል ሰው ያውራ። ምክንያቱም ትውልዱ ወደ ማርያም እየጸለየ ዘመኑን እየጨረሰ ነው ያለው። ወደ ሲኦል እየተመራ ነው ያለው እና ይህን ትውልድ መታደግ አለብን። ለምሳሌ አንተ ወደ ማርያም ሲኦልን አይተኸዋል እንደ አንተ? ወደ ማርያም ጸልያለህ አሁን አንተ? አልኩህ እኮ ነው። ሲኦልን አይተኸዋል? ምን ይጠይቃል? አሰማኝም ብራዘር። ወደ ማርያም ጸልያለሁ ወይ? ሰምቻለሁ፣ መለስኩልህ እኮ። ሲኦልን ካየኸው እንደዛ አልሰማሁም። ምን አልከኝ? ሲኦልን አይተኸዋል ወይ? በእግዚአብሔር ቃል ውስጥ በደንብ ተደርጎ ተገልጿል። ወዳጅ አሁን ወደ አንተ ጥያቄ ልመለስና ማየት አይጠበቅብኝም። የእግዚአብሔር ቃል ስለሚናገር ማለት ነው። እንደ እግዚአብሔር ቃል የማይኖር የትኛውም ሰው ሲኦል ነው የሚገባው። ስለዚህ ወደ ፍጡር መጸለይ አጋንንታዊ ትምህርት፣ የጣዖት ልምምድ ነው። በእግዚአብሔር ቃል ውስጥ ተጽፎ አይታወቅም። በእግዚአብሔር ቃል ላይ የለም። ስለዚህ እንደ አንድ ኦርቶዶክሳዊ ክርስቲያን ነኝ እንደሚል ሰው አንተ ደግሞ ወደ ማርያም ጸልያለህ። ወደ ማርያም የምታደርገው ጸሎትና ልመና በእግዚአብሔር ቃል መሰረት ከመዘን ነው የጣዖት ልምምድና አጋንንታዊ ስራ ነው። ስለዚህ ይህንን መጽሐፍ ቅዱሳዊ ማስረጃ ካለ ልቀበል ብራዘር። አንተ እንደዛ ነው ብለህ የምታምነው? ምን አልከኝ? አንተ እንደዛ ነው ብለህ የምታምነው? የእግዚአብሔር ቃል እንደዛ ነው የሚያሳየው ብራዘር አለ። አንተ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ኦኬ። እኔ አሁን ለዚህ መልስ የምሰጠህ
አንተ እያነበብክ ያለው መጽሐፍ ቅዱስ አስቀድሞ የመጣው ከየት ነው? ከእስራኤል። ስለዚህ አንተ ኢትዮጵያዊ ከሆንክ የእስራኤል አባቶችን ተመስገን ነው፣ ትክክል ነው። አንተ ኢትዮጵያዊ ከሆንክ ኢትዮጵያ ውስጥ በመጀመሪያ ክርስትና ከመምጣቱ በፊት ህዝቡ በምን ነበር የሚተዳደረው ወይም የሚኖረው? ምን ነበር የሚያመልከው? እሱ ሌላ ቀን እነሱ አይነት ጥያቄዎች ካሉ ሌላ ቀን ብራዘር ርዕስ ለመስጠት አትሞክር። እኛ ርዕስ ይዘን ርዕስ ላይ የማውራት አቅም ካለ እናውራ፣ ካለዛ ግን ያው አላዋቂነትን እያሳየን ነው ብራዘር። አሁን ጥያቄ ነው ያለ በህይወት ጥያቄ ነው የሞላብህ እንጂ መልስ የለም ማለት ኦኬ። አሁን ጥያቄ ነው እየጠየቅን ያለ ነው። ለዚህ አጋንንታዊ ልምምድ፣ ለዚህ የጣዖት አምልኮ ለሚሆን አስተምሮ መጽሐፍ ቅዱሳዊ ማስረጃ አላችሁ ወይ ነው ያለው። ምክንያቱም ትውልዱ ዲያቆኑም ቄሱም ጳጳሱም ጭምር ወደ ፍጡር እየጸለየ ነው ያለው፣ ፍጡር እየተማጸነ ያለ፣ ይህን ትምህርት ደግሞ እያስተማረ ነው ያለው። እዚህ ይህንን አጋንንታዊ የሆነን ትምህርት መጽሐፍ ቅዱሳዊ እንዳልሆነ እናውቃለን። ነው ብላችሁ የምታምኑ ከሆነ ማስረጃ ስጡ ነው እያልን ያለ ብራዘር። ርዕሳችን ነው፣ ርዕስ አንቀየር እንደ ማለት አለ ማስረጃ ማስረጃ አለ ወራጅ ዳኒ ማስረጃ አለ ወይ? ዳኒ ይሰማል ወራጅ? ለኔ ነው ኮሜንት የማይታየኝ ወገኖች። እኔ ወጥቼ ልመለስ? ይታያችኋል እናንተ ኮሜንት? ተመለስ ዳኒሻ። የአንተ ድምፅ ለኛ ይሰማል፣ የኛ ድምፅ ለአንተ አልተሰማም። ወጥተህ ተመለስ። እሺ ወጥቶ እስኪመለስ ይሰማል። ቄስ ይቀጥል። ይሰማል። እስቲ አሁን እዚህ ዳኒ ባለው ላይ ነው። አሁን ለምሳሌ አገለግላለሁ፣ በቅስናም አገልግያለሁ፣ ብዙ ጊዜም በብዙ እንትን ላይ ሄጄበታለሁ። ግን ይሄ እውነት ከእውነት ይሄ አሁን የሚነገረው ነገር ከእውነት የራቀ እንደሆነ አስረግጬ መናገር እፈልጋለሁ። ፈጽሞ የምትሰማ ማርያም በዚህን ሰዓት የለችም፣ የሚሰማ ቅዱስ በዚህን ሰዓት የለም፣ በምድር ላይ እስከሌሉ ድረስ ማለት ኤግዚስት እስካላደረጉ ድረስ። ይሄንን መጥቶ ለመከራከር ጉንጭ ለማልፋት ከሆነ ኢትስ ኦኬ ጉድ። ነገር ግን እውነቱም የመጽሐፍ ቅዱስ እውነት ይሄንን አያረጋግጥልንም። ለዚህ ነው እነዚህ ልጆች አምጡ የመጽሐፍ ቅዱስ ወይም ደግሞ ከሐዋርያቱ ልምምድ ወይም ደግሞ ከቤተክርስቲያን አባቶች ከሚባሉት ልምምድ ካለ አንጡ ነው የተባለ ያለው። መጥቶ ግን እንዲያው ድርቅ ብሎ ታማል ትሰማለች የሚያማልደውማ ተጻፈ እኮ። ያልተጻፈ ለማንበብ ለምንድነው ሰዎች የሚፈልጉት? ስለዚህ ይሄ ፈጽሞ የማይሆን ነው። በእውነት ልብህን ራራ አድርገው። እዚህ ጋር አሁን እኛ ለሌላ ትርፍ ፍለጋ አይደለም፣ ዋናው ወደ መዳን እውነት እንድትጠጋ ነው እንጂ በጣም እልህኛ ሆነ ወይም ከሌ ለምን ተነካ ጥቅም ነገር ካለ ይሶክ የጥቅም ጉዳይ እስካላጨቃጨቀን ድረስ ሰማያዊ ጉዳይ የምናወራ ከሆነ እልህኝነቱን ትቶ ለመግባባት ሞከር፣ ጥቅስ መጠየቅ። አሁን አያማልዱም ስቃል ሳለ ሐሳብ ከጥቅስ ቁጥር የተሻለው ሐሳቡን ሚውት አድርግ ለሐሳቡ ነው። ሚውት አድርግ ይጭረስ። እሱ ሚውት አድርግና ጨርስ ሐሳቡን፣ ከዛ ታወራለህ። ሚውት አድርግና ታወራለህ። እሺ ቀሲስ ጨርስ። ይሄ ነው እኔ ሐሳብ የሚለውም እንግዲህ እኔ የምን ሐሳብ የሰው ሐሳብ ነው በዘመናት የተፈጠረ የትኛው ሐሳብም ከሆነ እኮ መጽሐፍ ቅዱሳዊ መሆን አለበት። አንዴ ድምፅ ላሰማላችሁ። እሺ ይቅርታ ዘግይታችሁ የመጣችሁ እንኳን ደህና መጣችሁ። ተባረኩ ወንድምነት። በቃ ቤቱ ምራው ጥቂት ደቂቃ ተባረኩ። እሺ ወንድምነት ገብታችሁ አትደበቁ ጋይስ፣ ገብታችሁ አትደበቁ። እሺ ቀሲስ ጨርስ ሐሳብ። እኔ ሐሳቤን ጨርሻለሁ። እንግዲህ እኛ ያለን የነበር ያው እየነገርናችሁ ነው። በእነዚህም በወንድሞች እየተነገረ ነው። ብዙ የሚለፉ አሉ። አንሰማም ብላችሁ
የግዴታ እንግዲህ ማመቶ ነገር ጳጳሱ መጥቶ ይነግሯቸዋል። እርግጠኛ ነኝ አትሰሙትም። ጳጳሱ ቢመጣ አትሰሙ። ለምን እንደሆነ እንደዚህ እንደምትሆኑ አናውቅም። ግን እንድትድኑ ሁልጊዜም እንሞክራለን፣ ድምጻችንን እናሰማለን። ይሄ ግዴታችን ነው። መዳን በሌላ በማንም የለም። የሚሰማ አንድ ነው፣ አለቀ። ይሄ የደረደራችሁት ሁሉ በአመት እየለያችሁ አንዴ ኩኬለሽ፣ አንዴ ሰሚነሽ፣ አንዴ ስውሯ፣ አንዴ ጅባስራ እየተባለ ኢትዮጵያ አንዴ ሸንኮራ፣ አንዴ ምን ሚካኤል እየተባለ የሚደረደረው ድርድር ሁሉ የሰዎች የፈጠራ የገንዘብ መሰብሰቢያ ጀስት ምንም ሚኒንግለስ የሆነ ነገር እንደሆነ በትክክል በትውልዱ ላይ እስኪገባው ድረስ እንነግራለን። ይሄ እኛ ለዚህ ምስክሮች ነን፣ እንናገራለን። ይህንን ውሸት ደግመን ደጋግመን እንናገራለን። በየአመቱ ነው የሚሞቁት፣ በየአመቱ ነው የሚቀዘቅዙት። አሁን ጊዜው የስውሯ ነው መሰለኝ። በዛኛው አመት የኮኬለሽ ለመሰለ አንድ ደግሞ ጻርቃን ያለች ለምንድነው ደጋሚው ነው የሚለያየው? ደጋሚው ሄዶ እዛ ቦታ ላይ የደገመው ሞቅ ያደርገዋል። ያኛው ሰው ሲቀዘቅዝ እዛ ጋር ሄዶ ደግሞ ያሞቀዋል። ይሄን ትውልዱ ማወቅ መቻል አለበት። ድግምት ነው እየሰራ ያለው፣ አስማት ነው እዛ ጋር እየሰራ ያለው፣ የጣዖት ልምምድ ነው። በትክክል የጣዖት ልምምድ ነው እየተካሄደ ያለው፣ በግልጽ እየተነገረ ነው ያለው። ይሄን ትውልዱ አውቆ መዳን ካልሆነለት አስቸጋሪ ነው። ጸልዩ፣ ልባችሁን ለኛ አታርጉ፣ ክፈቱ፣ ለእግዚአብሔር እውነት ታመኑ፣ ለቃሉ ታመኑ። ለክርክር ስትመጡ መጽሐፍ የእግዚአብሔር ቃል ሉዓላዊ የሆነው የእግዚአብሔር ቃል ሳፖርት ያደርገኛል ወይ ብሎ አንድ ሰው መጀመሪያ ማሰብ አለበት። ሲመጣ ሃይማኖትን ወክሎ ከመጣ አስቸጋሪ ነው የሚሆነው። ወይ የተለማመደው ልምምድ ከሆነ አስቸጋሪ ነው የሚሆነው። ተለወጡ፣ በልባችሁ ታደሱ። እኔን ነው የምችለው። ዳንዬ ቀጠለ፣ ብዙ እንዳላወራ። እሺ ቀሲስ፣ ይሄው ነው ዛለ ተባረክ። ያ ጨለማ ውስጥ መሆናቸውን ራሱ አለመረዳታቸው ነው የሚያሳዝነው። በጣም ከባድ ጨለማ ውስጥ ናቸው። ሲኦል የሚያስገባ መንገድ ላይ መሆናቸውን ራሱ አለመገንዘባቸው ነው የሚያሳዝነው። እሺ ጎበና ወይ ሌላ ኦርቶዶክሳዊ ካለ በእውቀት መሞገት የሚችል ሰው ካለ ፕሊዝ። ዳኒ እሺ፣ ሌላ ሰው አለ? የትኛው እምነት ነው? ዳኒን ስኔ ከየት እምነት እንደሆነ ማወቅ እችላለሁ? እሺ፣ ገንዘብ መሰብሰቢያ ነው። በጣም ገንዘብ መሰብሰቢያ ነው። ዳኒ አንድ ቦታ ላይ ማር አለ ይላሉ፣ አንድ ቦታ ላይ በበሶ ይባላል፣ አንዱ ቦታ ላይ በቂቤ ይባላል፣ አንዱ ቦታ በጭቃ አለ። በቃ በየቦታው ማለት ነው ጋይስ። አሁን የመጣ ፋሽን ፓስቶር ዳኒ ይሰማሃል እንዴ? ሁሉም በቅዱሳን ስም የሚደረግ ወንብድና እኛ እንግዲህ የሚሸጥ ዘይት እንቃወማለን። ሁሌ ነው የምናወራው። ጸጋ አይሸጥም፣ የእግዚአብሔር ጸጋ አይሸጥም። ይኸው በቤታቸው በራሳቸው መድረኮቻቸው ላይ ቂቤ ይሸጡልናል። አንዴ ሚውት አለ። ዳኒ ይሰማሃል? እሺ እሰማለሁ ጋይስ። ዳንኤል ይሰማሃል እንዴ? እሰማለሁ። ጎበና አንድ ጊዜ ሚውት አድርግ አለ ዳኒ። ሚውት አድርግ አለክ እኮ ያወራ አይደለም እንዴ? ከዛ ታወራለህ። ሚውት አድርጌ ነበር ስለጠየቀኝ። ዳኒ ቀጥል። ምን አልኩ ዳች? ዳኒ ቀጥል። አንተ ያወራክ ነበር። እሺ እና በቃ በጣም ብዙ የሚሸጡ ነገሮች አሉ። ዘይት ይሸጣል፣ እንግዲህ ዘይት ይሸጣል፣ ቂቤ ይሸጣል። ቂቤ ቅዱስ ቂቤ አለ ይሉናል። በሶ አለ፣ አላጋጠማችሁም? በሶ ቅዱስ በሶ አለ። ይሄ ነው እንግዲህ የሐዋርያት ቅብብሎች ውስጥ ያለ ቤተ እምነት ይሄ ነው።
እና መጽሐፍ ቅዱሳዊ ነው ብሎ የሚያምን ኦርቶዶክሳዊ ካለ ቤተክርስቲያናችን በሐዋርያት ቀብር ስር ናት ብሎ የሚያምን ኦርቶዶክሳዊ ካለ ፕሊስ በደስታ ነው ግቡና ሞግቱን። እጣን አለ፣ ጸበል አለ፣ አረ ብዙ ነው። ጭቃ አለ፣ አመድ አለ። የምሬ እኮ ነው። በሶ አለ፣ በደንብ በሶ አለ። የሚሸጥ በሶ ማለት ቅዱስ የሆነ በሶ ማለት ነው። ማር አለ። እንግዲህ በደንብ ቢመረመር በጣም ብዙ ነገሮችን ነው የምናገኘው። ከዛ ቀጥለው ሐዋርያዊ ቅብብሎሽ ይሉናል ማለት ነው። አጥንት እንኳን ሲሸጥ አላየንም፣ ግን አጥንት አለ፣ ቅዱስ የሆነ አጥንት አለ። እንግዲህ እየሸጡ ጺም አለ አይደል? አቦ ላይ ሲኬድ አሁን ጺም አለ። በጣም ብዙ ኮተት ነው እዛ ቤት ውስጥ ያለው። እንደ እግዚአብሔር ቃል ቆሎ አለ አይደል? ኤኒ ነገር ይሁን ቢዝነስ ብር የሚያስገኝበት ነገር ካለ እዛ ቤት የማይሸጥ ነገር የለም። ጋይስ የማይሸጥ ነገር የለም። የሚያሳዝነው በቅዱሳን ስምና አንድ ወጥቶ አሁን የሚሸጠውን ቂቤ የተቃወመ ኦርቶዶክስ ያለ የሚሸጠውን ማር የተቃወመ አለ? ማንም የለም። እኛ ቤት የሆነ ስህተት ሲገኝ ያንን ስህተት እንቃወማለን። አዎ የሚሸጥ የትኛውም የእግዚአብሔር ጸጋ ታክሎበት ሰው ይሄንን ጸጋ አገኛለሁ ብሎ እያሰበ የሆነ ነገር እንዲገዛ አንፈልግም። መጽሐፍ ቅዱሳዊም አይደለም። የትኛውም ሐዋርያ የተቀበለውን ጸጋ በገንዘብ አልሸጠም። በነፃ ተቀብሏል። በነፃ ነበር ሲሸጥ የነበረው። ይሄው ቤተክርስቲያኒቷ ውስጥ አለ ብራዘር። አጣጅም አለ። አረጋስ እሺ፣ ያጋጠማችሁን እስኪ ኮሜንት አድርጉ። ትውልዱ አሁንም ጨለማ ውስጥ መሆኑን አላወቀም። የሚያሳዝነን እሱ ነው። ጨለማ ውስጥ መሆኑን አላወቀም። ቀጥሎ ኑ በብርሃኑ ተመላለሱ ይለናል። ብራዘር ብርሃኑ ይሄ ነው ወዳጄ። ብርሃን ማለት በቅዱሳን ስም በጻድቅ ምናምን እያልክ ጠጅ መሸጥ ነው፣ ንፍሮ መሸጥ ነው፣ ቂቤ መሸጥ ነው፣ ማር መሸጥ ነው ወዳጄ። ምኑ ነው? ውሃ መቸርቸር ነው? ምኑ ነው? ትውልዱን አታድክሙት። ኦኬ፣ ትውልዱን አታድክሙት። ሎሚ አለ፣ ልክ ነው። ሎሚ አለ ማለት ትውልዱን ነው እያደከማችሁ ያላችሁት ወገኖች። ትውልዱ እየደከመ ነው ያለው። ከእግዚአብሔር እውነት እየራቀ ነው ያለው። ወደ ጨለማ እየተጓዘ ነው ያለው። ለዚህ እኮ ነው አሁን ቀደም ያሳየን ወንድምነት። ይሄ ብላቴና እንግዲህ የሆነ ችግር አጋጥሞት ሊሆን ይችላል፣ ግን ጸሎት ልመና የማትሰማ ማርያም ጋር ዘመኑን ሙሉ እየጨረሰ ነው ያለው። ልክ እንደዚህ እንደ ወንድማችን አሉ በመካከላችን ማለት ነው። ዛሬም ማርያም ሆይ ስምኝ እያሉ የሚታገሉ ማለት ነው ወዳጆች። ማርያም ልትሰማ አትችልም፣ ልታደምጥ አትችልም፣ መልስ ልትሰጥ አትችልም። በእግዚአብሔር ቃል ውስጥ አንተ የምታደርገው ልምምድ ያደረገ የትኛውም ሐዋርያ የለም። የጌታም ትምህርት አይደለም ወገኖች። መንቃት አለባችሁ። ዘመናችሁን በጨለማ አትጨርሱ። የምሬን ነው የምላችሁ። የሚሰማ እኮ አለ፣ የሚያደምጥ እኮ አለ። አንዳንዱ እኮ እግዚአብሔር ጸሎታችን ልመናችንን እኮ የሚመልስልን ኢቭን ሳንጠይቀው ነው። አይገርምም? አባት ስለሆነ አባት ለልጁ ሁሌ የጠየቀውን ብቻ አይደለም የሚያደርግለት። አይደለም ብራዘርስ፣ እንደ አባት ልጆች ያላችሁ ሰዎች ዩ ፊል ኢት ጋይስ፣ ታውቁታላችሁ። ስሜቱ ይገባችኋል። እግዚአብሔር እኮ የምድራዊ አባት እንዲህ ካደረገ እንዴት ሰማያዊ አባታችን አብልጦ አይወደንም? አብልጦ አያደርግልንም? ሳንጠይቀው የልባችንን ጩኸት የልባችንን ገና ሳይሰማ እግዚአብሔር የሚያስፈልገንን እንኳን የሚያደርግልን አባት ነው ወዳጄ። ምን አታገለን?
ምን አታገለ? የማትሰማ ብትሰማም እንኳን ማድረግ የማትችል ማርያም ጋር ምን አታገለ? ጻድቃን ቅዱሳን ጋር መላእክት ጋር ምን አታገለ? እግዚአብሔር እያለልህ አባ አባ ብለህ የምትጮህበት የልጅነት ስልጣን እያለ ለምን በባርነት ለምን ልጅ እንዳልሆነ ስሜት ይሰማል? ባሪያ እንደሆንክ ለምን ፊል ታረጋለህ? እግዚአብሔር እኮ አለልህ። አባቴ ብለህ ስታወራው አቤት ልጄ ብሎ የሚመልስልህ እግዚአብሔር እያለ ምን አታገለ? ወዳጅ ከግዑዝ ጋር ስዕል ሰርተ አዘጋጅተ ምን አታገለ? ወገኖች የሚሰማ እግዚአብሔር አለ፣ የሚመልስ እግዚአብሔር አለ። ወደኔ ጩህ እኔም እመልስልሃለሁ ያለ እግዚአብሔር አለ። ወደኔ ጩህ ተብለሃል ብራዘር። ለምን እግዚአብሔርን አትሰማውም ታዲያ? ለምን አታደምጦም? ለምን አትከተሉም? ወደሱ እኮ መጮ የምትችልበት የልጅነት መንገድ አለልህ፣ ተዘጋጅቶልሃል ወዳጄ። አይ አሁን ድረስ አባትነቱ አሁን ድረስ ጌትነቱ አይሰማችሁም? በቃ ኢየሱስን ተቀበሉ። አይ አሁን ግራ የምትጋቡት በማርያም በኩል በገብርኤል በኩል ፊቱን ባየው በሩፋኤል በኩል ደግሞ በዚህ በጻድቃኔ ማርያም እያላችሁ መከራችሁን የምታዩት ልጅ ስላልሆናችሁ እኮ ነው። አይ ቤተክርስቲያናችሁ የምታወራው ውሃ ውስጥ ነክሬ ልጅ አደረኳችሁ ነው የምትለው። የተነከራችሁት ውሃ ውስጥ ነው። ልጅነት አይሰጥም ውሃ። ለዚህ ነው ቄሱም ጳጳሱም መነኩሴም ሁሉም የእግዚአብሔር አባትነት ፊል አያደርገውም። አባ አባ ብሎ የሚጮህበት የልጅነት ስልጣን በህይወቱ የለም፣ በህይወቱ የለም። ለምን? ልጅ አይደለማ። ውሃ ውስጥ ስለተነከርክ አዎ ልጅነት አታገኝም። በዓለም ላይ ሁሉም ሰው ሻወር ይወስዳል። የእግዚአብሔር ልጅ ነኝ ብሎ አያስብም። ሻወር መውሰድ ልጅነትን አያስገኝም ብራዘር። አየህ፣ የእግዚአብሔር ልጅነት የሚገኘው ባመንከው ጌታና በተቀበልከው ኢየሱስ ነው። ለዚህ ነው እንደ ቃሉ መኖር ስትጀምር የእግዚአብሔር አባትነት አንተ ደግሞ ልጅ እንደሆንክ you feel it። እኛ የወንጌል አማኞች አንድ ቀን ግራ ገብቶን አያውቅም። አንድ ቀን እግዚአብሔር አይሰማንም ብለን አናውቅም ብራዘር፣ አናውቅም። በማን በኩል ልሂድ ማርያም ገብርኤል ብለን አናውቅም። ገብርኤልን የሚሰማ እግዚአብሔር ካለ፣ ማርያምን የሚያደምጥ አምላክ ካለ፣ ዳንኤልንም የሚሰማና የሚያደምጥ አምላክ እንዳለ አውቃለሁ። ለምን? የተቀበልነው መንፈስ የአባትነቱን ስሜት የእግዚአብሔርን የአባትነትን ኮንፊርም ያደርግልናል በውስጣችን። እኛ ልጅ እንደሆንን ኮንፊርም ይሆንልናል ወዳጅ። በውስጣችን ያለው ያ መንፈስ ይነግረን። we are sure እርግጠኞች ነን እግዚአብሔር እንደሚሰማ እና ዛሬ ከጨለማ አምልጡ፣ ከሞት አምልጡ፣ ኑ ወደ ኢየሱስ። ማርያም ሆይ ስሚኝ እያላችሁ መከራችሁን የምታዩ ወንድም እህቶች ኑ። የሚሰማ የሚያደምጥ እግዚአብሔር አለ። በጌታ በክርስቶስ ኢየሱስ አምናችሁ የዘላለም ሕይወትን አግኙ። የልጅነትን መብት ተቀበሉ። ውሃ ውስጥ ተነክራችሁ በ40 እና በ80 ቀን ልጅነትን አገኛለሁ ብላችሁ መከራችሁን ያያችሁ ሰዎች ኑ። በውሃና በዘይት ልጅነት አይገኝም። ልጅነት የሚገኘው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ብቻ ነው። ለዚህ ነው ላመኑት ለተቀበሉት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። የእግዚአብሔር ልጅነት ስልጣን ያለው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመንና በማመን ብቻ ነው። ከዛ ውጪ የእግዚአብሔር ልጅነት ስልጣን የሚገኝበት ውሃ በለው ዘይት በለው የለም በእግዚአብሔር ሕይወት ውስጥ። እና ዘመናችሁን አትጨርሱ ወዳጆች። በእግዚአብሔር ልጅ በክርስቶስ ኢየሱስ ያላመነ ዘመኑን ሙሉ ልጅነት ስሜት ሳይሰማው የእግዚአብሔር የአባትነቱን ጣዕሙን ሳያቅ ዘመኑን ይጨርሳል። ሁሌ ያኮረፈ እግዚአብሔር ያለ እየመሰለው፣ የተጣላው እግዚአብሔር ያለው እየመሰለው ዘመኑን ይጨርሳል። ከጨለማ አምልጡ ወዳጆች፣ ከጨለማ አምልጡ። ኑ ወደ እግዚአብሔር ፊታችሁን አዙሩ። እሺ ማቲያስ ሰላም፣ እንዴት ነህ? ሰላም፣ እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ዲያቆን ነህ?
አይደለሁም። እሺ ከየት ቤተ እምነት ነህ? ዲኤን ይላል ዲያቆን አይደለሁም እያልከኝ ያለው ታፍርበታል? ኦርቶዶክስ። ኦኬ ድቁናው በትርፍ ጊዜ ነው? በቃ እሱን ተውና እንቀጥል። አይ በትርፍ ጊዜ ነው ወይ ለምን አፈርክበት ብለን ነው አልሰጡም ራስን የጨመርከው? ምንም ይሁን በቃ እሱን ተውና እንቀጥል። አይ ለምን አፈርክበት ቤተክርስቲያን የሰጠችን ማለት ነው። ምንም ችግር የለም ካፈርክበት አላስጨንቀህም ብራዘር ለምን ተዋሻለህ ብለን። እሺ አይ ባልሆንም ላንተ አይ አይደለውም ነው ያልከው ወዳጄ፣ ለኔ መጥቀም ሳይሆን አይደለውም ነው ያልከው። ግን ጽፋ መድረክ ላይ አውደ ምሕረት ላይ ብቻ የምትጠቀምበት አልኩ እኮ ቢሆንም ባልሆንም ላንተ ስለማይጠቅመው እኮ አትዋሻ ብራዘር። ቢያንስ የሚጠቀም ሰው አለ፣ ኦርቶዶክስ አለ አይደል? እዚህ ታች ሆኖ የምታወራው ነገር ዲያቆን እንደሆንክ እንዲረዳ ቢያንስ እንደው ራስን ባትደብቅ ጥሩ ነው። አይጠቅመንም ለኛ ያንተ ድቁና ኦፍ ኮርስ፣ ግን ለሚሰማ ሰው ቢያንስ የኦርቶዶክስ ካህንን እያወራ እንደሆነ እንዲረዳ ያክል ነው እንጂ ለኛ ምንም አይጠቅመንም። እንቀጥልሽ። ማርያም ትሰማለች ብለህ ታምናለህ? ኦኬ ቅዱሳን ወደ ቅዱሳን የምንጸልየው ለምንድን ነው የሚለው ነው። ማርያም ብቻ ሳይሆን ድንግል ማርያም ብቻ ሳትሆን ሌሎችም ቅዱሳን ወደ ሌሎችም ቅዱሳን እንጸልያለን። አሁን የጠየኩ ጥያቄ ላይ ብራዘር የጠየኩ ማርያም ጸሎት ልመናዬን ትሰማኛለች ብለህ ታምናለህ ወይ? አዎ እኮ አልኩህ እኮ እመቤታችን ቅድስት ናት። መቼስ አንተ ቅድስት መሆኗን አትቀበልም? ቅድስት ማርያም በለስ ቅድስት ማርያም በነጠላ አትጥራ። ቅድስት ማርያም እሺ ችግር የለም። አሁን ቅድስት ማርያም ቅድስት ስለሆነ ቅድስት መሆን ማለት ጸሎትን መስማት ማለት ነው አይደለም? አላልኩም፣ አልወጣኝም። በቃ አሁን ካልወጣ ጥያቄ እሱ ነው። እንደ ተራ ስም አትጥራ፣ የተከበረ ስም ነው። አምላክን የወለደች ናት። ባይዘይ ቅድም አሁን ከእሷ ጋር ራስ እሺ ዲያቆን ቅድስት ማርያም ብሎ የጠራ ከእግዚአብሔር ቃል አሳየኝ አንድ ሰው። ተመልከቱ እንግዲህ እመቤታችን ቅድስት መሆኗን ትጠራጠራለህ? ወንድም አለ ማዕረግ አይደለም ብራዘር፣ ማዕረግ አይደለም ወዳጅ፣ ማዕረግ አይደለም። ይሄ አንዴ አትደረብ ብራዘር። ይሄ የቅዱሳን ሁሉ ያንተ የማርያም የሌሎች በክርስቶስ ኢየሱስ ያመኑ አንተን አላቅም አክቹአሊ። እኛ ግን ስንጠራራ ሁላችንም አትደረብ ወዳጅ። ስለዚህ ማርያም ፊት ላይ ቅድስት ብለህ ጨምረህ አውራኝ አይባልም። እሺ ምክንያቱም የማዕረግ ስም አይደለም። በክርስቶስ ኢየሱስ ያገኘነው አማኞች ሁሉ የተቀበሉት በረከት ነው፣ ለሁላችን የተሰጠ ነው። ስለዚህ ሁላችንም ቅዱስ ነን። ይሄ ማለት የማዕረግ ስማችን አይደለም ወዳጄ። ለፍተን ጥረን ምናምን ያገኘነው መጠሪያ ስማችን አይደለም። ቅዱስ ኢየሱስ ማለት አንችልም። አትደረብ። ስለዚህ ሰርተንና ለፍተን ያገኘነው አይደለም ማለት ነው። የሚደባለቅብህ ነገር ይሄ ነው። እግዚአብሔር ግን በባህሪ አምላክ ግን ብራዘር አምላክ ተሰጥቶት አይደለም። ኦኬ ቅድስና ለእግዚአብሔር ተሰጥቶት አይደለም። እኛ ተሰጥቶን ነው፣ ሆኖልን ነው፣ እግዚአብሔር ቆጥሮልን ነው። ጻድቅ የተደረግነው ኃጢአታችን በደላችን እግዚአብሔር በልጁ በክርስቶስ ኢየሱስ ደም ሽሮልን ነው። አምላክ ግን ተሰጥቶት አይደለም። ስለዚህ ፍጡርን ከአምላክ ጋር ስለተደባለቀባችሁ አሁን ስለ ኢየሱስ ታወራኛለህ፣ ስለ እግዚአብሔር ታወራኛለህ። አየህ ተደባልቆባችኋል የምንለው ለዛ ነው። እያወራ ያለው ስለ ማርያም ነው። ማርያም ተሰጥቷት ነው ወዳጄ፣ ሆኖላት ተቆጥሮላት ነው። እምነቷ ጽድቅ ሆኖ ተቆጥሮላት ነው እንጂ በራሷ ማንነት የጸደቀች አይደለችም። ልክ እንዳንተ እንደኔ እንደ ሁላችን የሰው ልጅ ኃጢአትና በደል እንዳለበት ሁሉ ማርያምም ልክ በክርስቶስ ኢየሱስ አምና የዳነች ናት። ጽድቅና ቅድስና የሆነላት ከሰማይ ነው ወዳጄ። አሁን ጥያቄውን አትቀይር፣ ጉዳዩን አትቀይር ወዳጄ። በቃ አሁን ርዕሳችን ማርያም ተመልሶልሃል ማለት ነው። አሁን ማርያም ጸሎት ትሰማለች ወይስ አትሰማም?
ብራዘር ጥያቄው እሱ ነው። ቅድስት ማርያም ማለት አለብን አይደል? እቺን መጀመሪያ አረጋግጠን ወዳጅ ማርያም ማለት አለብን። ማስረጃ አንተ እንደ ማርያም ከተጠራች ቅድስት ማርያም ተብላ ነው የምትጠራው የሚል ማስረጃ አንተ አንተም ቅዱስ ኢየሱስ የሚለው ማስረጃ አምጣልኝ። መጽሐፍ ቅዱስ ቅዱስ ኢየሱስ ብሎ ይጠራዋል። ለዚህ ነው ፍጡርና ፈጣሪ በዛ ቤት ተምታቷል። አይ ለአንተ ሲሆን ነው ፍጡርና ፈጣሪ ታመሳሰላለህ።